እንዴት ዋላችሁ? የአሁኑ ርዕሳችን የምግብ ደህንነትና ጥራት ከእርሻ እስከ ማዕድ ነው የሚለው። ስለዚህ በዚህ ጉዳይ ላይ መወያየት የምትፈልጉ ኢንዱስትሪዎች፣ ገበሬዎች፣ አምራቾች ካላችሁ ወይም ደግሞ በሆድ መታመም በምግብ በልታችሁ የታመማችሁ ሰዎች ሁሉ መረጃውን ከዚህ ውሰዱ ለማለት ነው። ስለዚህ ዛሬ የምንወያየው ውይይት የምግብ ደህንነትና ጥራት ከእርሻ እስከ ማዕድ ቤታችን ውስጥ ድረስ ነው። እንግዲህ ማናችሁም ምግብ በልታችሁ ታማችሁ ታውቃላችሁ። ይሄ ለምን ነው የሚሆነው? በዚህ ምክንያት ምን ጉዳት ይደርስባችኋል? ከልጆቻችሁ ጀምሮ ለራሳችሁም ጭምር ማድረግ ያለባችሁን ጥንቃቄ እንወያያለን። ስለዚህ የዛሬው ውይይታችን በተለይ ኢንዱስትሪዎች፣ አምራቾች ካላችሁ የዛሬው ርዕሳችን ምግባችን በየደረጃው እንዴት ይጠበቃል ነው። ምግብ ደህንነቱ ባለመጠበቁ ምክንያት የሚደርሱ አደጋዎችን እናያለን። መፍትሄውስ ምንድነው የሚለውን እናያለን። ስለዚህ የምንወያየው ውይይት ከእርሻ ጀምሮ ትናንት አንድ ሰው ጠይቃኛለች። ቤቴ ላሞች አሉና ላሞቹ ጤነኛ ስለሆኑ ጥሬ ወተት ነው መጠጣው ብላኛለች። ግን ላሞቹ ንጹህ መሆናቸው የሚጠጡት ውሃ፣ የሚያድጉበት አካባቢ፣ አየሩ፣ ንጽህናው የሚበሉት ምግብ ጤነኛ ካልሆነ እንዴት አንድ ሰው አምኖ ጥሬውን ይጠጣል ብያታለሁና ካሁን በኋላ ተዋለው እንጂ ለምጃለሁ ጥሬ ወተት መጠጣት ብላኛለችና የምግብ ደህንነትና ጥራት የሚጀምረው ከእርሻ ነው። ስለዚህ በቻላችሁት አቅም የዛሬ ርዕሳችን ከእርሻ እስከ ማዕድ የምግብ ደህንነትና ጥራት በኢትዮጵያ ነው። ዛሬና ሌላ ቀንም ነገም ካለው ጨምረን እናያለን። እርሻ አለ። ከዛ ደግሞ ከእርሻ ተሰብስቦ በድረ ምርት በጣም እንደ በርበሬ፣ ለውዝ በብዛት የሚባክነው አፍላቶክሲን ፈንገስ የሚያድግበት በአከመቻቸት ችግር ነው። አንዳንድ ገጠር አካባቢ ብትሄዱ ነቀዝ እንዳይበላሽባቸው ብላት መሬት ውስጥ ይቀብራሉ። እህል መሬት ውስጥ በመቀበሩ ምክንያት ፈንገስ ራሱ ሰርቶ አንዳንድ አካባቢዎች በጣም ከፍተኛ የሆነ ጉበት የሚበጥስ አፍላቶክሲን የሚጋለጡ አሉ። በማድረቅ በማጓጓዝ በእርጥበት ምክንያት የሚመጣ ችግር አለ። ቀጥሎ ደግሞ ማቀነባበር ነው። ሶስተኛው እንትን ያው ፋብሪካ ገብቶ ደግሞ ሲቀነባበር እዛም በጣም ችግር አለና ሌላው ገበያና መጓጓዣ ነው። እንደምታዩት ይሄውላ ተጉዞ መጥቶ ደግሞ በስተመጨረሻ በጣም ትኩረት ላደርግበት መፈልጉት በቤት ውስጥ ነው። በቤት ውስጥ በምታዘጋጁበት ጊዜ የገጠማችሁ የምግብ ደህንነት ችግር ወይ የጤና ችግር ካለ እንድትነግሩኝ ነው። ከንጽህና እጅ አለመታጠብ፣ ከመቀላቀል፣ በደንብ ካለማብሰል፣ ፍሪጅ አለመጠቀም፣ የተበላሸ ወይም የተጠቀማችሁትን ምግብ መልሶ መመገብ፣ እጅ ያለ ምግብ መብላት ምን አድርሶባችሁ ያልቃል የሚለው ነው። ስለዚህ እንደምታዩት የምግብ ደህንነት እንግዲህ እናንተ ቤታችሁ ተቀምጣችሁ ብቻ የሚረጋገጥ አይደለም። ምግባችሁ ከእናንተ ቁጥጥር ውጪ ነው። እዛው ኢትዮጵያ ያለው ገበሬ ካልሆነ በስተቀር ማሳ የለንምና በተለይ ከተማ ያለን ሰዎች ብዙ ጉዳት ነበር የሚደርስብንና በምግብ ጉዳይ የደረሰባችሁ ጉዳት አለ፣ በምግብ ደህንነት የደረሰባችሁ ካለ ለማለት ነው። ስለዚህ የዛሬ አጀንዳችን ገብታችሁ መከተል ያለባችሁ አምራቾች፣ አቀነባባሪዎች፣ በቤት ውስጥ ደግሞ ምግብ ስትበሉ የምግብ ሆድ ዕቃ መታመም፣ ተቅማጥ መያዝ፣ በሽታ የያዛችሁ ሰዎች ከንጽህና ጋር እንዴት ነው በቤት ደረጃ ልንቆጣጠረው የምንችለውን ነው የምንወያየው። ስለዚህ 5 ሰዓት ሲሆን ይጀምራለው ገለጻዬን። ከዛ ሐሳብ መስጠት ትችላላችሁ። አምራቾች ካላችሁ ብትገቡ ደስ ይለኛል። ይሄ የምግብ ደህንነት ዘርፍ በጣም ትልቁ ሙያዬ ነው። በጣም ብዙ ስፔሻላይዝ አድርጌ የምሰራበት ነው። ብዙ ጥናቶች ያረኩበት ነው። የኢትዮጵያ የምግብ ደህንነት ማስተር ፕላን አስተባብሬያለሁ። አሁን ግን ወደዚህ ወደ ቲክቶክ ፕላትፎርም የመጣሁት እንግዲህ ብዙ ነገሩ ደግሞ ቤት ውስጥ በሚዘጋጅና በባህል በልምድ ጥሬ ወተት፣ ጥሬ ስጋ እንጠቀማለን። ያልበሰሉ ምግቦችን በጣም እንዳፈራለን። ምንም አልሆንኩም ዛሬ ደህና ብትሆኑ ጉበታችሁ፣ ኮላሊታችሁ ግን በጊዜ ሂደት ያለው ቀሪ ሂሳብ ይላልና ባካችሁ ማስተካከል ካለባችሁ አሁን ነውና ይሄንን ልምድ እንድታስተካክሉ ማለት ነው። የተጠባበሱ ነገሮችንም ቢሆን እና አንዳንድ ደግሞ ተፈጥሯዊ የሆኑ ለምሳሌ እንደ ካሳባ ያሉ የራሳቸው መርዝ ያላቸው ወይም እንደ ግብጦ እንዴት አድርገን መብላት እንዳለብን ማውራት አለብን። ስለዚህ የዛሬው ርዕሳችን ከእርሻ እስከ ማዕድ የምግብ ደህንነት እና ጥራት በኢትዮጵያ ምን ይመስላል፣ እንዴት እናርግ የሚለውን አስረዳለሁ። በዚህ ውስጥ ምን ሸፍናቸው ነገሮች የመጀመሪያው የምግብ ደህንነት ምንድነው ነው። ቀጥሎ
የምግብ ደህንነት ከየት ይጀምራል? ከእርሻ ቀጥሎ ድህረ ምርት፣ ከድህረ ምርት ቀጥሎ ማቀነባበር፣ ከማቀነባበር ጋር ደግሞ ገበያና ማጓጓዝ። ያው ገበያ ጉሊትም ይሁን ሱፐርማርኬት ገበያ ውስጥም ቢሆን ኤክስፓየር ያደረገ የቀዘቀዘ ነው ወይ የምታገኙት የሚለው ነው። ቀጥሎ ደግሞ የሁላ ሂደት ተጉዞ ደግሞ ቤት ውስጥ ሲመጣ እኛ የምናዘጋጅበት መንገድ ደግሞ ለምግብ ደህንነትና ጥራት ችግር እየሆነ ነው። ስለዚህ በዚህ ላይ ነው የምንወያየውና ሐሳባችሁን ከዚህ ጋር በተያያዘው ጉዳይ ብቻ ላይ እንድትሳተፉ ለማለት ነው። ልጄ የባክቴሪያ ኢንፌክሽን ያዛት፣ ምን ላርግ? ኢንፌክሽኑ ከባድ ከሆነ አንቲባዮቲክ መውሰድ አለባት። ይሄንን ነው እያልኩ ያለሁት። ዛሬ የምንወያየው እንግዲህ በጣም በሚያሳዝናችሁ ሁኔታ በዓለማችን ከ9 ሰው አንድ ሰው የምግብ ደህንነት ወይም የበሽታ ኢንፌክሽን ይዘዋል በአመት ማለት ነው። ከ9 ሰው አንድ ሰው ይያዛል። ከዚህ ውስጥ ደግሞ በሚያሳዝናችሁ እድሜያቸው ከ5 ዓመት በታች የሆኑት የዓለማችን 9 ሚሊዮን ብቻ ናቸው። ግን ከፍተኛው ስቃይ የሚሰቃዩት እነሱ ናቸው። 40% የሚሆኑትን እድሜያቸው 5 ዓመት ከሆኑት ነው። በብዛት በተቅማጥ የሚሞቱ ልጆች በጣም ብዙ ናቸው። ይሄ ደግሞ ካለው የምግብ ደህንነት ችግር ነውና ስለዚህ መወያየት ያስፈልጋል። እናቶችም ቤት ውስጥ ስታዘጋጁ፣ ምግብ ስታዘጋጁ ማድረግ ያለባቸውን ጥንቃቄዎች እናወራለን ዛሬ። ስለዚህ ኢልሃም ቬሎ ኤንድ ብራይዳል ያልሽኝ ከባድ ተቅማጥ ከሆነ ከአንድ ቀን በላይ አትቆዩ እባካችሁ። ልጆቻችሁ ተቅማጡ እስከ ሞት ድረስ ሊያደርስ ይችላል። ንጥረ ነገራቸውን ጨርሶ በተቅማጥ ተጣድፎ ሊሞት እንደ አሜባ፣ ዲሃሪያ፣ ተቅማጥ ያሉ በሽታዎች ከምግብ ደህንነት ጋር ተያይዘው የሚመጡ ነውና የገጠማችሁ ነገር ካለ በኋላ ታስረዱኛላችሁ። አሁን ግን ሐሳቤን ለማስረዳት እሺ። 6 ሰዓት ሆኗል። ያው ዛሬ ኳስ አይቼ ስለቆየሁ 5 ሰዓት መድረስ አልቻልኩም። ማታ አምሽቼ ስለቆየሁ ነው 5 ሰዓት ነው በብዛት መጀመሪያው፣ ግን 6 ሰዓት የገባሁት አሁን ነው ገና አቅም ያገኘሁት። ስለዚህ ስለገባችሁ አመሰግናለሁ። የዛሬ ርዕሳችን ከእርሻ እስከ ማዕድ የምግብ ደህንነትና ጥራት በኢትዮጵያ ምን ማድረግ አለብን ነው የምንለው። እኔ ዶክተር አሻግሬ ዘውዱ በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ከምሰራቸው ስራዎች ውስጥ በጠቅላላ ከምግብና ከስነ ምግብ ሙያ ውስጥ በጣም ማተኩርበት ደግሞ የምግብ ደህንነት ጉዳይ ነው። እንደምታውቁት ምግብ መድኃኒት ነው። ግን ምግብ መድኃኒት የሚሆነው ጤነኛ ሲሆነው። ቲማቲም በማጓጓዝ ሂደት ላይ እንደበለ ከማኪ ይረጫል ይባላል። ምን ያህል እውነት ነው? ኬሚካል አብሱሉት፣ አጠቡት። ይሄ ትክክለኛ ጥያቄ ነው። ስለዚህ ካፋ ኮርነር ያልከኝ አንዱ ጥያቄ የዲዲቲ መነፋት ነው። ወይ ዲዲቲ በዓለም ተከልክሏል። እኛ ሀገር ብቻ ነው የምንጠቀምበት። በጣም መጥፎ ካንሰር የማመጣ ነው። አሁን ከጥቁር አንበሳ ተማሪዎች አሉኝ። ከፍተኛ የካንሰር መጨመር አንዱ ምክንያት ከእንደዚህ አይነት ጸረ አረም ጋር በመጠቀም ነውና ትክክለኛ ሐሳብ ነው የሰጠኝ። አመሰግናለሁ። ስለዚህ ስንጀምር በመጀመሪያ ምግብ ደህንነት ምንድነው ብዬ ማውራት ፈልጋለሁ። ምግብ ደህንነትና ጥራት፣ ያው ምግባችን ጥራት እንዲኖረው እንፈልጋለን። ጥራት ኮንሰፕቱ በጣም ሰፊ ነው። ለምሳሌ ከምግብ ሽታው፣ ቀለሙ አይደለም ዋጋው፣ የተለያዩ ነገሮችን ልናይ እንችላለን። ጥራት እንለዋለን። ለምግብ ሳይንስና ለምግባችን ግን ከጥራት ሁሉም እናስቀድመው፣ ከዋጋውም ይልቅ ከሁሉም ነገር አንድ ምግብ በልተን እንድንታመም መሆን የለበት። ስለዚህ የምግብ ደህንነት ስንል አንድ ምግብ በምንም መልኩ በጥሬውም አብስለውንም በተለያዩ መልኮችን በሻይም በውሃም በምንም እንውሰደው፣ በምግብም በተለያዩ መልኮች አብስለን ብንወስደው የምግብ ወለድ በሽታ ሊያመጣብን ወይ በሽታ ሊያመጣብን አይገባም። ምግብ ምን በላው በሽታ እንዲያመጣብን አይደለም። ግን ያው ያሳዝናል፣ ምግብ በሽታችንም እየሆነ ነው። ብዙ ሰው ሞት የሚሞተው በአሁን ሰዓት ካሉት ችግሮች ውስጥ ከተላላፊና ተላላፊ ያልሆኑ በሽታዎች ውስጥ ከፍተኛውን ቁጥር ይዘው ከትራፊክ አደጋ፣ ሲጋራ ከማጨስ፣ ከተለያዩ ነገሮች በተጨማሪ ከፍተኛውን ሞት እየፈጠረብን ያለው ምግብ መሆኑ ይታወቃል። አሁን የዓለም ጤና ድርጅት ባወጣው ዘገባ መሰረት በአመት እስከ 800 ሚሊዮን ሰዎች ከምግብ ደህንነት ጋር በሽታ ላይ ይወድቃሉ። ከዚህ ውስጥ በሚያሳዝነው ሁኔታ 1.5 ሚሊዮን ሰው በአመት በተበላሸ ምግብና በሚያሳምም ምግብ ምክንያት ይሞታል። 800 ሚሊዮን ሰው በምግብ ደህንነት ይታመማል። ከዚህ ውስጥ ደግሞ 1.5 ሚሊዮን ሰው በአመት ይሞታል። ይሄ አሁን በቅርቡ
26 የወጣ በጣም የቅርብ ጊዜ ሪፖርት ነው። ይሄ ሪፖርት ሰላም እንዳልክ ህገ ልቦና ታንኪዩ እሺ አመሰግናለሁ። እና 800 ሚሊዮን ሰው ይሞታል። እንግዲህ በህግ ያለውንም ህገ ልቦና በጣም ወሳኝ ነገር ነው። አንዳንድ ህገ ልቦና ማለት ሰው ተፈጥሮ ያለው የራሱ ማድረግ ያለበት ነው ህግ ሳይኖረው። ግን የምግብ ደህንነት ጋር አንዱ ችግራችን ሰዎች ህግን እየፈጸሙ አይደለም። እሱ ላይ እመጣለሁ። አገራችን ላይ የትራፊክ ቁጥጥር ይደረጋል፣ ራዳር ይደረጋል፣ መንጃ ፍቃድ ቁጥጥር ይደረጋል። ሰዎች ግን ምግብን ሲያጭበረብሩ ወይም ሲያታልሉን ወይ በምግብ ሲገሉን ለምንድን ነው ዝም የሚባለው የሚለው በጣም ይገርመኛልና እንዳልክ ጎበዝ የህግ ባለሙያ እንደሆንክ አውቃለሁና አመሰግናለሁ ስለገባ። ሀገራችን የክራይ ቁጥጥር እያለች ትቆጣጠራለች፣ አከራይ ተከራይ እያለች ታክስ ክፈሉ ትላለች። ግን ወደ ምግብ ሲመጣ ክፍት ነው። እኛ እያለቅን ያለ ነው። እኔ በጣም ነው ማዝ ነው ሆነስትሊ ነው የምልህ። በህግ ያለውን ክፍተት ሳየው በጣም ከባድ ነውና በምግባችን እየገደሉን ነው ብዬ አስባለሁ። ከውጪም የሚመጣው አገር ውስጥም የሚሸጠው በማጭበርበሩ በጣም የከፋ ነውና እንዴት ዝም ይባላል? እና አሁን እዚህ ጋር የመጣሁት እንግዲህ ከመንግስት ጋር በጣም ሰርቻለሁ። ህግ እንዲጠብቅ ቁጥጥር እንዲደረግ ትኩረታችን ትክክለኛው ነገር ላይ እንድናረግ ብዙ ጥረት አድርጌያለሁ። ግን አሁን ስለደከመኝ ህብረተሰቡን መጥቼ እዚሁ መንገር ይሻላል ብዬ ነውና የሚገርምህ እኮ ህጉ እኮ አለ። yes exactly thank you ህጉ እኮ አለ። ማን ያስፈጽመው ማለት ህጉ የሚፈጸመው እኔ የሆነ ኢንሴንቲቭ ሲኖረው ነው። አሁን ለምሳሌ መኪና ቁጥጥር የሚያደርጉት ለአደጋው ብቻ ብለው አይደለም እኔ የምለው ገንዘቡንም ስለሚፈልጉት ነው። ከቅጣት የሚገኝ ገንዘብ ስላለ ተብሎ ነው በጣም ከፍተኛ ትኩረት ይደረጋል። የምግብም ጉዳይ ላይ ግን አምራቹ ልቅ ተደርጎ ነው ያለውና አሁን በሚገርም ሁኔታ የምግብ ፋብሪካዎች ፍቃድ ሲያወጡ ሲኦሲ ማውጣት ነበራቸው። ሲኦሲ ማለት ሰርቲፊኬት ኦፍ ኮምፒተንስ ያ ምግብ ፋብሪካ ለማምረት በቂ ብቃት እንዳለው ነው። አሁን ግን እሱ ተስጥሶ ሲኦሲ እየተዘለለ ንግድ ቢሮ ብትሄድ ህግ ይወጣል። የምግብ አምራች ሁሉም የምግብ አምራች ነው። ያው ቲክቶክ ላይ እንደምታየው በጣም ደፋሩ ብዙ ነውና ምግብ አምራች የሆነ ምርት ቤቱ ቋንጣ ሰርቶ ኩኪስ ሰርቶ ኑና ግዙኝ ይላል። ይሄ ግን ምግብ በህግ መከልከል ያለበት ፍቃድ ሳያገኝ ባለሙያ ሳይኖረው በቤቱ የምግብ ደህንነት ቁጥጥር ሳያደርግ መከፈት አልነበረበትምና እኔ ደግሞ ከዚህ ውስጥ የሚያሳዝነኝ ህፃናት ወደ 40% የሚሆነውን ይሄንን ሞት የሚጋፈጡት ህፃናት ናቸውና ይሄ በሽታ በጣም እየጨመረ ነው። ከዚህ 1.5 ሚሊዮን ሞት ውስጥ በብዛት ከፍተኛውን አደጋ የሚያስደርገው ባክቴሪያዎች ናቸው። ከባክቴሪያ ቀጥሎ ደግሞ መርዛማ ኬሚካሎች ናቸው በጣም ጉዳት እያደረሱብን ያለውና ይሄ ስራ በጣም አገራችን ውስጥ በጣም ሊሰራበት ይገባልና ራሳችሁን ጠብቁ ለማለት ነው። እኔ መንግስት ብቻ ይጠብቀናል ብላችሁ እንዳትቀመጡ። ወይ የማስበውን ተናገርክ። ብር ሲፈልጉ ብቻ ነው የሚታዩት። ታንኪዩ እኔ ብዙ ማሰለጥናቸው ሰዎች ወይም ማስተምራቸው የምግብ ፋብሪካዎች አንተን ከፍለን ምርታችንን ከምናስተካክል ተቆጣጣሪው አካል ሲመጣ ገንዘብ እንሰጠዋለን ብለው ገንዘብ አዘጋጅተው የሚጠብቁ ሰዎች አሉ ፍቃድም ለማግኘትና አሁን እየመጣው ያለሁት እንግዲህ እኔ የሸማችም ጠበቃ ቦርድ ሰብሳቢ ነኝ። እንደ ሸማች ራሳችንን አደራጅተን ነጋዴውን መንግስትንም ልንከለክለው ይገባል ማለት ነው። ብዙ በደል እየደረሰብን ነውና በምግብ በተለይ ከፍተኛ ገንዘብ የሚሰራበት ቦታ ነው። ብዙ ሰው ገንዘብ የሚሰራው ከኛ ጤና ላይ ነው። እኛ ጤናችንን እናጣለን፣ እነሱ ገንዘብ ይሰራሉ። ያው ግን ገንዘብ ቢሰሩበትም ዞሮ ግን እነሱም ታማሚዎች እየሆኑ ነው። እነሱ ምግብ ቢያጭበረብሩ መድኃኒት የሚያጭበረብር ደግሞ ሌላ ሰው አለ። ስለዚህ ተያያዥ ነው ጉዳዩ፣ በጣም የከፋ ነው። ስለዚህ የምግብ ደህንነት በቤተሰብ ደረጃ በጣም ልታስጠብቁት ይገባል። እሺ አዎ ነን ኮሚኒካብል ዲዚዝ አዎ ተላላፊ ያልሆነ በሽታ አመሰግናለሁ። ሪሰንትሊ the prevalence of non by the way በዚህ በተጠናው እሺ የሚገርም አንድ ጊዜ ምግብ አዝዤ ውሃ መጣልኝ። በኋላ በውሃው አቃለሁ። ልክ ነህ በጣም አሳዛኝ ነው። የሸማች መብት ራሱ የማይከበርበት ሀገርና ነጋዴው እያንገበገበን ያለበት ሁኔታ ነው ያለውና ምንም መብታችን አይከበርም። እኔ አሁን አከራይ ተከራይ በዚህን ያህል አከራዩን አስወጣው አስገባው አታስወጣው ሲል ሰው ግን በየቀኑ ይባላል እኮ ጉልበታችን ታክሲ ላይና ምንድን ላይ ነው ይላል። ሌላ ነገሮችን አንናገርምና ይሄ በጣም በህግ በጣም ሊስተካከል ይፈልጋል። ወደ ሸማችም ጉዳዩን አምጥታችሁ የህግ ባለሙያዎች በጣም ብታግዙም ብዬ መምከር ፈልጋለሁ። ስለዚህ የምግብ ደህንነት የሚጀምረው ከእርሻ ነው የሚጀምረው።
ስለዚህ የእናንተ ምግብ ደህንነት ከእርሻ ከተበላሸ ቤታችሁን ውስጥ ብትታገሉትም የማይቀየሩ ነገሮች አሉ። ለምሳሌ መሰጣችሁ ወተት ፈንገስ ኖሮበት ከብቷ ላሙን የፈንገስ ያለበትን መኖ ከበላች ያ መርዝ አንዴ ከተፈጠረ ብታፈሉት ብትቆሉት ብታነጡት አይጠፋም። ስለዚህ ለዛ ነው ብዙ ሰዎች ለጉበት ካንሰር ለተለያየ ካንሰር እየተጋለጡ ያሉት። ግብርናው ላይ እኔ በየቦታው ሄጄ ዞሬ አይቻለሁ። ለውዝ ላይ ውሃ ይከፈከፋል፣ በርበሬ ላይ ውሃ ይከፈከፋል፣ ያው ኪሎ እንዲያነሳ ለማለት ነው። ይሄ ውሃ በሚከፈከፍበት ጊዜ በግብርና ቦታው ላይ ከፍተኛ የሆነ መርዛማ ኬሚካሎች እና ባክቴሪያዎች ይፈጠራሉ፣ መርዞች ይፈጠራሉ። እኔ በገጠር አይደል አንዳንዶቻችሁ ገጠር ላይ ሄዳችሁ እንዳያችሁት ጎተራ በበቂ ሁኔታ ስለሌለ ነቀዝ እንዳያበላሽባቸው ብለው መሬት ቆፍረው የሚቀብሩ ሰዎች አሉና እዛ መሬት ውስጥ በመቀበሩ ምክንያት ከፍተኛ የሆነ ሽታው ራሱ ከባድ የሆነ አፍላቶክሲን መርዝ ይፈጠራል። ከልጅነታችሁ ጀምሮ ይሄንን በልታችሁ ነው የምታድጉትና አንዳንድ ቦታ እንደውም ወደ ደቡብ አካባቢ ሄጄ በቆሎ ፈንገስ ሲያበላሸው ለአረቄ መስሪያ ለጠላ መስሪያ አገልግሎት ይውላል፣ ወይ ለዶሮዎች ይሰጣል፣ ወይ ለከብት ይሰጣል። ስለዚህ ይሄ የተበላሸው እህል መልሶ እንቁላል፣ ስጋ፣ ወተት ሆኖ የሚመጣው እኛ ጋ ነው። ስለዚህ አንዳንድ ሰዎች ለቅመው ከጨረሱ በኋላ ለዶሮ ይሰጣሉ፣ እንቁላሉን ይበላሉ፣ ለላም ይሰጣሉ፣ ወተት ሆኖ ይመጣል አይደለም። ለበግ ለፍየል የተበላሹ ነገሮችን አተላ የተበላሹ ነገሮችን ይሰጣና መልሶ ግን አርዶ ይጠቀማልና ይሄ የተያያዘ ችግር ስለሆነ አገራችን እንግዲህ ያው ከድህነት ጋርም ተያይዞ አንዳንዴ ከግንዛቤም የተያያዘ ችግር አፍላቶክሲን በጀርመን የኢትዮጵያ በርበሬ ከልክላለች። እውነቷን ነው። እኔ ማስታውሰው አለ አንዱ እንግሊዝ በርበሬ ኮንቴነር ልኮ ከፍተኛ አፍላቶክሲን ተልኮ በቃ አይገባም ስትለው መልሱልኝ ኢትዮጵያ ወስጄ ሸጠዋለሁ አለና ሰዎቹ በጣም ደነገጡ። አንመልስልህም ነው ያሉት። በቃ ተበላሽቷል፣ እዚሁ ይቃጠላል ነው ያሉት። ሰውየው ግን ምንድነው ያለው? ችግር የለውም መልሱልኝና ኢትዮጵያ ወስጄ አበለዋለሁ መልሱልኝ ብሎ ነበር ይባላል። እና ያልከው በትክክል ነው። ሄሎ ወርልድ የሚለው አመሰግናለሁ። ስለዚህ ይሄ የሚያመለክተው ከጸረ አረም ጋር ቅድም ስለ ቲማቲም ተጠይቆ ነበር። ጸረ አረም ወደ ከተማ ሲመጣ መልኩ እንዲያምር እና እንዲቆይ ያሉ ይነፉበታል ላዩ ላይ። እንግዲህ እሱን አምጥተን በመንበላበት ጊዜ ጸረ አረም ከፍተኛ የሆነ ለውርጃ ለተለያዩ በሽታዎች የሚያስከትል ስለሆነ ያለብን ችግር በጣም ሰፊ ነው። አሁን ደግሞ ከስጋ ጋር እና ከተለያዩ ነገሮች ጋር ተያይዞ ማደለቢያ የሚጠቀሙ ሰዎች አይታችኋል። አሁን የስጋ ፍላጎት በጣም በመጨመሩ ምክንያት ከብቶቹ እንዲደልቡ የተለያዩ ነገሮች ይጠቀሙባቸዋል። ጸረ አረም አለ፣ የተላመደ መድኃኒት አለ። ከብቶቹም ያው ጤናቸው እንዲጠበቅ መድኃኒት ይወጓቸዋል። ይሄ መድኃኒት ደግሞ የመድኃኒት መላመድ ያመጣል። ስለዚህ የከብት በሽታው በጣም ከፍተኛ ስለሆነ በቻላችሁት አቅም ይሄንን ልትቋቋሙ የምትችሉት በኋላ በቤት ውስጥ እንግዲህ ጥሬ ነገር ባለመጠቀም በማብሰል መምጫውን በመጠየቅ ገንዘባችሁን ደግሞ ጤና ነገር ላይ ኢንቨስት በማድረግ አንዳንዶቻችሁ ደጋግሜ ነው ምለው ርካሽ ነገር ለማግኘት ብላችሁ የተበላሹ ነገሮችን ገዝታችሁ ከበላችሁ በኋላ እድሜያችሁ ልታርፉ ስትሉ በካንሰር በተለያየ በሽታዎች ታማችሁ ደግሞ ገንዘባችሁንም ህይወታችሁንም የምትሰቃዩ አላችሁ፣ ልጆቻችሁም የሚሰቃዩ አሉና ጥንቃቄ አድርጉ። ስለዚህ የምግብ ደህንነት ስራ የሚጀምረው ከግብርናው ነው። ስለዚህ ኢትዮጵያ ግብርና ላይ በጣም መስራት አለባት። እኔ አሁን እንትን ለማለት ሳይሆን ኮሪደር ሲሰራ ምናምን ተቃዋሚ መስላለሁ፣ ግን በየገጠሩ የሄዳችሁ እህል የሚባክነው 50% እህል ይባክናል። ጎተራ የለም፣ ማቀዝቀዣ የለም። ስለዚህ አገራችን በጣም ማስቀደም ካለባት ስራዎች ውስጥ በጠቅላላ በግልጽ ነው ይሄንን የምናገረው የግብርና ስራ ላይ ማተኮር አለባት። እየበላን ያለነው ምግብ በጣም የተጎዳ ጥራቱን ያልጠበቀ ደህንነቱን ያልጠበቀ የሚበላሸውን በዛው ልክ ነው። አገራችን እንደምታውቁት እንግዲህ ማንጎ ወደ ወለጋ ምናምን አሶሳ ይበቅላል፣ ግን ማቀነባበር አቅቶን ምንድነው ቀለም ያለበትን ማንጎ ነው ጁስ እየጠጣን ያለነው፣ እሱም ጁስ አይደለም። እሺ ያሳዝናል። ምን ያህል ከስልጣኔና ከወጥ እንደራቀን መቀንጨር፣ አፍላቶክስ፣ የንግድ ስግብግነት፣ ጨለማው አህጉር ፈረንጆች ያሉ ወደው አይደለም። እውነት ነው። ለምንድን ነው ግን እኔ መጠየቅ መፈልገው መቼም ኢትዮጵያ ሁለት ሃይማኖት አለበት፣ ክርስቲያን ሌሎችም ሃይማኖቶች አሉ፣ ሙስሊሞች ምናምን አለና ይሄ ሃይማኖተኛ የሆነ ህዝብ ለምንድን ነው እንደዚህ የተበላሹ ነገሮችን የሚሸጥልን የሚጠቀመው የሚለው እኔ አይገባኝም። ሆነስትሊ ማለት ጭካኔውን ሳይሆን እኔ አሁን አንዴ ባለሙያ በመሆኔ በቀረብኝ ነው የምለው። በጣም እያወቅኩት ሲሄደው
የሚገኘውን ነገር የሚሰራውን ነገር ሰዎች በዚህ ገንዘብ ሰርተው ሀብታም ሲሆኑ ሲከበሩ ሳይ በጣም ይገርመኛልና ተኮፍሰው ደግሞ መተው እንደ ትልቅ ባለሀብት እንደ ትልቅ ጀግና ተቆጥረው ገንዘብ ከዚህ ላይ ሰርተው መተው ደግሞ እንደ ጎበዝ ሲገለጹ ሳይ በጣም መገባበት ነው የሚጠፋኝና አንዳንዴ አይገባኝምና ብዙ መስራት አለብን። ስለዚህ በግብርናው ስራ ላይ እኔ ኢትዮጵያ አሁንም እንደ ብራዚል እንደ ሌሎቹ አገሮች እንደ ህንድ በጣም ትልቅ ህዝብ ያለበት አገር ውስጥ የግብርና ስራችን በጣም ሊስተካከል ይገባዋል እንጂ አሁን ባለበት ሃይማኖተኛ እንጂ አይደለም፣ አስመሳይ ነው ህዝቡ ብሮ። ታንኪዩ ሄሎ ወርልድ። እንግዲህ እኔ ህዝቡን መራዳት ያስፈልጋል። አንዳንዴ መቀንጨሩ ወይም የተጎዳው ነገር ካለ መጥፎ ነገርን መለየት ይከብደዋል። ምንድነው ዋትስ ራይት ኤንድ ዋትስ ሮንግ ብሎ መለየት ያቅተዋልና አሁን እንግዲህ በቤተሰብ ደረጃ ልጆች ታሳድጋላችሁ ሁላችሁም። እኔ አንድ ሰው አሁን ትናንትም አንድ ሰው ልጄ ተቅማጥ 3 ቀን ይዟታል ምን ላርግ ይለኛል። 3 ቀን እንዴት ተቅማጥ ነው ይዟት ቤቱ ይቀመጣል? ወዲያው ማሳከም አይደለም ወዲያው መውሰድ። 3 ቀን ማለት እኮ መጫት ትንሽዬ ልጅ ወደ ሞት የሚዳርግ ነውና ቅድም እንዳልኩት በዚህ በምግብ ደህንነት ጥናት ውስጥ ከፍተኛ ጉዳት የሚደርስባቸው እድሜያቸው ከ5 ዓመት በታች የሆኑ ልጆች በተቅማጥ በተለያዩ ካንሰር ብዙ በሽታዎች የሚጋለጡት እነሱ ናቸውና የዚህ የምግብ ደህንነትና ጥራት ላይ በጣም ልንሰራ ይገባል። ቀጥሎ ደግሞ ያለው እሺ ግብርናው ላይ ስራውን ሰራን እንደዋረስ ነው ታገል ነው። ያው አሁንም ያው የተሻሻሉ ትራክተሮች ምናምን ቢኖሩም አሁንም ግብርናችን ያው በበሬ ነው ትግል ውስጥ ያለው። ስለዚህ የቅርቤ ሰው በጸረ ፓንክሪያት ካንሰር ተይዞ አሁን ድረስ ይሰቃያል። ታንኪዩ ሶሊያና። እኔ ጥቁር አንበሳ ሄዳችሁ ብታዩ ከጸረ አረም ጋር አመሰግናለሁ። ይቅርታ እንግዲህ የቅርቤ ሰው በጸረ አረም ምክንያት ካንሰር ተይዞ አሁን ድረስ ይሰቃያል። ካንሰር በጣም ከባድ ነው። ስለዚህ ማወራው ነገር በጣም ትክክል ነው። አንተን ነበር ጤና ጥበቃ ማስቀመጥ። እኔ እንግዲህ እኔ ለስልጣን አይደለም ሆነስቲ አንዳንድ ሰዎች እንደዚህ አይነት ስጮ እኔ ለስልጣንም አልሆንም ሰው ማስተዳደር አልችልም ማለት ሰው አይገባኝም። ሆነስቲ አጉል ለራሴ ለማመጻደቅ ሳይሆን ቀጥተኛ ሰው ነኝና ብዙ ሰዎች ማስተባበል ማስታመም ይፈልጋል ነገሮች ሰው ማስተዳደር በማማከር ስራ ግን መስራት ይፈልጋል። ይሄ ምንድነው ከራሱ ኑሮ ላይ በማሰብ መቀየር ይፈልጋል። እሺ አመሰግናለሁ ግን ዘይባ ስላልሽ። እሺ ቀጥሎ ድህረ ምርት የሚባል ድህረ ምርት ማለት ተሰበሰበ ምግቡ አገራችን ደግሞ ምን ላይ ይድረቅ ነው። አገራችን ብትሄዱ አሁንም በየገጠሩ ብትሄዱ አስፋልት ላይ አስጥተው መውቂያ መኪና እርገጡልን ይላሉ። እኔ አሁን በመኪና ሲሄድ ወደ ገጠር አካባቢ መውቂያ አጥተው በመኪናው እያስረገጡ የሚወቃበት አገር አለ። ሆነስትሊ ነው የምላችሁ። ዩቲዩብ ላይ ብዙ ሰው ተጠቅማለ። ታንኪዩ ፎሎ አርጉዛ ሰብስክራይብ አርጉና ተከታተሉ። ታንኪዩ እኔ ከራሴ ወጣ ብዬ ነው። እሺ ስለዚህ አገራችን ውስጥ እንግዲህ ምንድነው ማቀነባበሪያዎች ወይም የግብርና እሺ አመሰግናለሁ። ይሄ ግብርና ላይ ተመርቶ ከመጣ በኋላ አይደለም አንድ ያውላ ገበሬው የለፋበት ነገር በርበሬው በቆሎው ስንዴው ጤፉ እንደምታዩት እበት ለቅልቀው ነው አሁንም ለሞቃት የሚያስቡት። እንግዲህ አፋ አስረው አይደለም ዘንድሮም አፍታ አስሮ ነው ለሞቃት ሙከራ የምናደርገውና ከነ እበቱ ነው እህሎቻችን የሚወቁት። ስለዚህ ይሄን ቴክኖሎጂ በጣም ማስተካከል ያሰባልና እኔ እንግዲህ ሚሳለው ኢትዮጵያ እኔ ማቃት ኢትዮጵያ አይደለችም። ሆነስትሊ አንዳንዴ ኢትዮጵያ በልጽጋለች ወይም አድጋለች ወይም እንቀየራለን ሲባል ነገሩን ማቅለል ነው ይመስለኝ። እኔ ነገሩን ማቅለል ነው። ኢትዮጵያ በጣም ደሃ ሀገር ነች። በጣም ብዙ ስራ ይጠብቃታል። ከተሞችን የሰራነውን ስራ ቢኖርም ጠቃሚ ቢሆን ግን 80% የሚሆነው የኢትዮጵያ ህዝብ ያለው በጣም ችግር ውስጥ ነው እና ግብርና ስራ ላይ በጣም ስራ መስራት አለብን። የሚባክነው ምግብ በጣም ብዙ ነው። እኔ ይሄ ለመንግስት ብቻ ሳይሆን ለባለ ሀብቶችም ጭምር። እኔ መንግስትን እየወቀስኩ አይደለም። መንግስት የኛ መገለጫ ነው። ባለ ሀብቶች ይሄ ሁላ እድል ባለበት አገር ውስጥ አሁንም ሪል ስቴት፣ አሁንም ሆቴል፣ አሁንም በቃ ምንድነው ቀላላል የሚባሉ ቢዝነሶች ላይ ነው መስራት የሚፈልጉትና አይገባኝም። አንዳንድ ሰው የ80 ሚሊዮን ብር መኪና ኢትዮጵያ ውስጥ ሲገዛ እኔ የመቀንጨር ችግር ነው የምለው። ሆነስትሊ እዚህ ሀገር ውስጥ እየኖራችሁ የ80 ሚሊዮን ብር መኪና ገዝተህ ለመኖር ምን አለ ኢንዱስትሪ ብትከፍትበት፣ ምን አለ ግብርና ላይ ብንሰራበት ብዬ እላለሁ። የዚህ ጉዳይ ስሜታዊ ነው የሚያደርገኝና ይቅርታ አሉ ነው ተይዛ ስኳር ባይዘው ከስኳር ብቻ ታቻው ሳይሆን ከምግብ ደህንነት ጋር አሁን
ደብሊውኤችኦ ባወጣው ጥናት አንዱ በጣም ኢንተረስቲንግ ነገር የምግብ ደህንነት ጉዳይ ተላላፊ ያልሆኑ በሽታዎችን አያመጡም ብለን እናስብ ነበረ። ግን አሁን እነዚህ የምግብ ደህንነት ችግር እንደ ስኳር በሽታ፣ እንደ ኮሌስትሮል በሽታ፣ እንደ ደም ግፊት በሽታዎች ላይም ኮንትሪቢዩት እንደ ልብ በተለይ የልብ በቃ ቀጥ ብሎ መሞት ምክንያት እየሆነ ስለሆነ ጤነኛ ምግብም ካልበላችሁ ለእንደዚህ አይነት ለስኳር በሽታ ለኮሌስትሮል በሽታ ልትጋለጡ ትችላላችሁ። ባይዘዌ አንዳንዱ እንግዲህ ነገሮች በጣም አሳዛኝ ናቸው ከምታስቡት ማለቴ ነው። የድሮው አስተሳሰብ የምግብ ደህንነት የሚያመጣብን ያው ተቅማጥ ያመጣል፣ ሆዴን ያመኛል፣ ከዛ ይተወኛል ነበር። አሁን ግን በተጠናው ጥናት የልብ በህመም እንደሚያመጣ፣ ካንሰር እንደሚያመጣ፣ የልጆች የአእምሮ እድገት ላይ ችግር እንደሚያመጣ፣ ላይፍ ሎንግ ዲስኤቢሊቲ የአካል ጉዳት ወገቤን የማይል ሰው የለም፣ ኩላሊቴን የማይል ጉበቴን የማይል። እሺ እውነት ነው። ሆቴል ገብቶ ምንድነው እኔ አሁን አንድ መጠየቅ ያለባችሁ ለእናንተ የምትበሉበት ምግብ ቤት ካለ ኪችኑን ክፍት እንዲያረግ ጠይቁት። እኔ ማስታወቂያ ሰራላችኋለሁ በነፃ ኪችኑን በነፃ ክፍት አድርጎ የሚያበስል ድርጅት ካለ እኔ አመሰግነዋለሁ። ምግብ ቤት የምትበሉበትን ኪችናቸው ልክ እንደ ስጋ ቤቱ እንደ መቀመጫው እንደ ቲቪው ፊት ለፊት የሆነ ስዋድ ሲራይ ታንኪል እሺ ታንኪው አመሰግናለሁ። እኔ አንድ አስታውሳለሁ ሽንት ቤትና ምግብ ቤት ጎን ለጎን ናቸው ኢትዮጵያ ውስጥ ማለት ስጋ ቤቱ ያምራል፣ ቤቱ ያምራል፣ ቲቪ ያለው ዲኤስቲቪ ይታይበታል፣ ወንበሩ ያምራል፣ ዋጋው በጣም ውድ ነው። ግን ኪችኑን ስታዩት ከሽንት ቤት ጀርባ ነው ያለው ጎን ለጎን እና ስቀልድ አንዴ እንደውም እውነተኛ ታሪክ ነው። ታዋቂ ስጋ ቤት ነው፣ በጣም ጠባብ ነው እና ሰውየው ሽንት ቤት እያማጠ አንድ ጥብስ ይላል ለሴትየዋ እዛው ቁጭ ብሎ ማለት ነው በቅርበት ኦነስትሊ ነው ማለት ይሄ ቀልድ አይደለም፣ እውነተኛ ነው። እያማጠ ሽንት ቤቱና ኪችኑ ተቀራርቦ ከጀርባ አንድ ጥብስ ብሎ የሚያዝበት ሁኔታ ላይ ነን እና የስልጣኔ ደረሳችን። እሺ ገኒላ ባመሰግን እውነትህን ነው ይላል። አመሰግናለሁ። ለአካል ጉዳት ለተለያዩ መርዞች የምንጋለጥበት ስለሆነ በቻላችሁት አቅም እሺ ልክ ነህ። ቲማቲም ልጦ አብስሎ መብላት የጸራት መቀነስ ያው ይችላል። አንዱ መንገዶቹን እመጣለሁ። ካፋ ኮርነር አመሰግናለሁ። እንግዲህ ይሄን ሁላ ካወራው በኋላ በራሳችሁ አቅም ማድረግ ያላችሁበት በቤት ደግሞ ምን እንደምትከላከሉ ወደ በኋላ አመጣለሁና ለሰጠኝ ሐሳብ አመሰግናለሁ። ስለዚህ ተላላፊ ያልሆኑ በሽታዎችም ከጸረ አረም ጋር ተያይዞ ከሊድ ከካድሚየም ከመርኩሪ ጋር ተያይዞ ካንሰር በጣም እየተያዝን ያለ ነው። ስለዚህ ይሄም የሚያመለክተው ባይዘዌ በዓለማችን የሚፈሩ በሽታዎች ሳምባ ነቀርሳ፣ ወባና ኤችአይቪ ናቸው። አሁን ያልኳችሁ ቁጥር 800 ሚሊዮን ማለት ከነዚህ በሽታዎች ጋር እኩል ነው። ቱበርኩሎሲስ 60 ሚሊዮን ነው የሚያሳምመን፣ ማላሪያ 52 ሚሊዮን ነው፣ ኤችአይቪ 40 ሚሊዮን ነው። ስለዚህ በምግብ ደህንነት ደግሞ 57.1 ሚሊዮን የላይፍ መቃወስ ወይም በህይወታችን ተደስተና ለመሞት። አሁን አንድ ሰው እኔ አሁን እድሜ 45 ዓመት ነው ያለ ህመም ያለ በሽታ የኖርኩበትን ብቆጥረው 20 ዓመት ሊሆን ይችላል። ተቀንሶብኛል ማለት ነው። በትክክል የኖርኩት ከበሽታ አይደለም ከጭንቀት በትክክል የኖርኩት ከ45ቱ 20 ብቻ ሊሆን ይችላል እና ይሄ 57.1 ሚሊዮን ዳይሊስ ማለት ባለመመቸት የኖራችሁት ምን ከፍለው ዋጋ ማለት ነው። አንዳንድ ሰው አሁን ህይወት በመሞት ወይ በመታመም ብቻ ይመስለዋል። ግን ለአካል ጉዳት በመጋለጽ ሙሉ ህይወት ባለመኖር፣ ደስ ብሎ አለመኖር፣ ህይወትን እንደፈለገች ባለመጣጣም፣ በበሽታ እድሜን በማሳለፍ የሚቀንስብን ህይወት አለና እስኪ ሁላችሁም ራሳችሁን እድሜያችሁን ቁጠሩትና 50 ዓመት ከሆናችሁ ትክክለኛ እድሜያችሁ ስንት ነው ብላችሁ ታስባላችሁ? በቃ ደስተኛ ሆናችሁ በትክክል በሽታ ሳይዛችሁ የኖራችሁት እድሜ እኔ ከግማሹ በታች እድሜያችሁ በብዙ ስቃይ ውስጥ ያለፈ ነው ብዬ ነው ማስበውና ይሄ እሺ አመሰግናለሁ። ሱዋር እሺ አመሰግናለሁ። ታንክ ዩ ለምስጋናው አመሰግናለሁ። እኔ የራሴን ነው ኤክሰርሳይዝ እያደረኩ ያለሁት በቻላችሁት 20 እሺ 20 እውነት እድሜ ስንት ነው ግን ይላል አይ ዶንት ኖ እድሜሽ 20 ነው ወይስ 40 ሆነሽ 20 ነው? ለማሾፍ አይደለም ግን እዚህ ሳይንሱ የሚለውን ነው። እድሜያችን 1/2ኛውና 1/3ኛውን በምግብ ደህንነት ምክንያት ጥራት ያልጠበቀ ምግብ በህመም በሆድ ቁርጠት ስራ ባለመሄድ ባለመመቸት 43 እንደኔ ነሽ እኔ 45 ነኝ
ስለዚህ እንግዲህ አንድ 25ቱን ነው በሙሉ የኖር ነው። እድሜ ከዚህ ጀምሮ ይቆጠር ይላል። አንዳንድ ሰው ያው ለፍቅር ነው አንቺን ወይ አንተን ካገኘው ጀምሮ ነው እድሜ የሚቆጠረው ይላል። ግን በዛው ልክ ደግሞ በህመም በምናምን ያላሳለፍነው ደግሞ እድሜ ያለና አንተ እንዳልከው 20 ልክ ነው። አመሰግናለሁ። እሺ እንደምታውቁት ደግሞ ይሄ ችግር ማለት ነው ከዚህ 800 ሚሊዮን ሰው ውስጥ ከፍተኛውን በሽታ የምንታመመው እኛ ነን። ምስራቅ አፍሪካ ሎ ሚድል ኢንካም ካንትሪስ የምንባለው ነውና እንግዲህ አውሮፓ ውስጥ የምግብ ደህንነት ስርዓታቸውን ብታዩ እኔ አንዳንዴ እላለሁ ይቅርታ ኢትዮጵያ ውስጥ መኖሬ ደስ ይለኛል አሁን እንደዚህ አይነት ስራ ስለምሰራ፣ ግን ለልጆቼ ያልሰጠሁት ነገር በቂ ምግብ በበቂ ሁኔታ አለመገኘቱ፣ ጥራቱን ያልጠበቀ አለመኖሩ እንደው አጥፍቻለሁ እንዴ እዚህ በመኖር ውሳኔ ይላለውና እንግዲህ አንዳንዴ ደግሞ ነገሮችን ለመቀም አምቢሽን ይኖራችኋል። ግን 3 ልጆች አሉኝና ለነሱ በቂ ምግብ በአገሪቷ ባለመቅረቡ ጤንነቱ ባለመኖሩ ምንድነው ያቀበጠኝ የምትሉበትም ወቅት አለ። ህይወት አንዴ ነችና ይሄንን ህይወት በዚህ አይነት መልኩ መጨረስ እኔ ተገቢ አይመስለኝም። አሁን መንገድ ካገኘው ሞክረዋለሁ ብየዋለሁ ማለት እስከዛሬ ሞክሬዋለሁ ማለት ያው ደስ ይለኛል ማገልገሉ ማስተማሩ ማለት ራሴን ስለመሆን ያው የውጭ ሀገሩ ህይወቱን አውቀዋለሁ። እንደዚህ አገልግሎት እየሰጠው ምኖርበት ያው ወይ የሆነ ስራ እየሰራው መኖር ይችላልው። ግን አሁን የትኛው ይበልጣል የሚለው ትንሽ እየተምታታብኝ ነው ማለት ነው ሆነስትሊ እሺ I don't know አያወራ ወይ ምንድነው በጣም ሰው አለቀኩ ያልቃል። በጣም ትክክል። እኔም ቆጭቶኛል ሆነስትሊ። አይ ከፍተኛ ጥፋት ነው ያጠፋው ወይ ዲቪ አልሞላው ወይ አላቋረጥኩት አንዳንዴና I don't know። እሺ እንቀይር በቻል ነው እሺ ወደሚቀጥለው ስንሄድ ደግሞ ቀጥሎ አቀነባባሪዎች ናቸው። እኔ እንግዲህ በጣም እዚህ ቲክቶክ ላይ በጣም ከሚያሰቃዩኝ ሰዎች ደግሞ አቀነባባሪዎች ነው። እሺ በጣም ሰዎች ከሚያሰቃዩኝ ሰዎች ደግሞ አቀናባሪዎች ነው። አቀናባሪዎች ሀገራችን ሁሉም መጥፎ ናቸው እያልኩ አይደለም፣ ግን አብዛኞቹ ገንዘብ ስለመስራት ነው እንጂ ስለ ሰው ደህንነት የሚያስቡ ሰዎች አይደሉም። የኢትዮጵያ አምራቾችን ደግሜ መሰደድ አይቀርም። አም ሶሪ እየገፋፋው አይደለም ማለት ለውጥ ምናመጣ ከሆነ በህይወታችን ትርጉም ሰርተን መሞታችን ጥሩ ነው። አብረን እየገፋፋው አይደለም። ለውጥ ማምጣት ደስ ይላል፣ መታገል ደስ ይላል። እኔ አሁን ይሄን መሰራውንም ደስ ይለኛል። እሺ አቀነባበሪዎች ካላችሁ ትናንትም ገብተው በጣም ሲያንገበግቡኝ ነበር። ኑግ ዘይት ይቀላቀላል ብለሃል፣ ወተት ቅባቱ ይወጣል ብለሃል፣ አርጎ ላይ ዱቄት ይጨመራል እያልክ ስራችንን አላሰራም እያሉኝ ነው። እኔ እንግዲህ ማቀው ነገር የለም ባለው ሳይንሴ እነሱን ለመጉዳት አይደለም። ስራቸውን በትክክል የሚሰሩ ሰዎችን በጣም አበረታታለሁ። ንጹህ የሆኑ ሰዎች አሉ። ግን በሚያሳዝናችሁ መሰረት የኢትዮጵያ ነጋዴዎች የምግብ አምራቾች ግፋቸው በዝቶ አሁን ዋጋ ሊከፍሉ ነው ብዬ አስባለሁ። ዋጋ ደግሞ የሚከፍሉት በምንድነው? እንደሰማችሁት ከተለያየ ዓለም ምግብ እየመጣ ነው። ዩጋንዳ ስጋ ልካለው ብላለች፣ ኬንያ ወተት ልካለው ብላለችና ድሮ በጣም ተንገላተናል። 100% እና 200% ነው ትርፍ የሚሰሩት የኢትዮጵያ የምግብ ነጋዴዎች። ስለዚህ እነዚህ የኢትዮጵያ ምግብ ነጋዴዎች አሁንም ራሳቸውን እንዲያስተካክሉ፣ ካልሆነ ግን ግፋቸው ሊወስዳቸው መጥቷል። አሁን መርካቶ መንግስት ከፍተኛ ቦምብ ተራ መርካቶ የማይሰራ ስራ የለም፣ የማይመረት የምግብ አይነት የለም ሆነስትሊ እና ሰዎችንም መባካችሁ እንደው ምግባርንም ልጆችንም ቤተሰቦቻችሁንም ከእንደዚህ አይነት የሚገኝን ገንዘብ እንደ ጀግንነት ባታስተምሯቸውና ቀና የሆነ ህይወት ኖረው ቢሞቱ ብያስባለሁና እንግዲህ እኔ I don't know 20 ዓመት ይሄን ያህል የተማርኩበትን 20 ዓመት መርካቶ ብገባ የከተማው ሀብታም እንደምሆን እረዳለሁ ሆነስትሊ ማለት 20 ዓመት ሙሉ የመርካቶን ስራ ብከታተለው መርካቶ ሙሉ በሙሉ መበተን አለበት። የግፍ ቦታ ነው። እኔ ለዛ ነው ማላዝ ነው እውነት አላዝንም። እኔ አሬጅስተው ቦምብ ተራ የማይሰራ ነገር የለም። ግፉ ደርሷል እና አንድ ተረት አባባል አለ። ሰውየው ሁሉ ጊዜ ወተት ሲሸጥ ውሃ ይጨምራል እና ህብረተሰቡ ያውቃል ውሃ ይጨምራል። አሁንም ይልና አንድ ቀን ገጠር ውስጥ ወንዝ ሲሻገር ወንዙ ወራጅ መጥቶ ይወስደዋል። ከዛ ህብረተሰቡ ምን አለ? ይበለው የጨመረው ወተት ውስጥ የጨመረው ውሃ ነው ተደምሮ ጎርፎ ነው የወሰደው ይላልና መቼም ግፍ አይቆይም። እኔ ያያየሁት ነው ማለት በብዙ ሰው አይቼዋለሁ። የሰራችሁት ስራ ተመልሶ ራሴ ላይ ማለት ነው የሆነ ነገር ካረኩኝ ዞሮ ይመጣብኛል ወዲያው ሳይሆን እንዳይገሉክ አም ሶሪ እባላለሁ ሰማለው። ራሴን ጀብደኛ ለማድረግ አይደለም።
ቀጥታና እውነቱን ነው እያወራ ያለሁት። በቻልኩት አቅም እንትን እላለሁ። እሺ ስለዚህ አቀነባባሪዎች ባይዘዌ የምግብ ፋብሪካዎቹ ማምረት ያለባቸው ምርት በጣም መስተካከል አለበት። ቲክቶክ ላይ ወይ ዩቲዩብ ላይ ምግብ አምርቼ ግዙ የሚሉ ሰዎች ካላችሁ ፍቃድ ጠይቋቸው፣ ላይሰንስ መውሰዳቸውን ጠይቋቸው፣ አትግዟቸው። አሁን አንድ ሰው ቋንጣ ያመርት ነበርና ግዙኝ አለ። ፍቃድ አውጥተሃል ወይ ባለሙያ ያለ ወይ ስለው ምን አገባህ አንተ አለኝ። ያገባኛል አባ አንደርስታንድ ማለት ማንም እየተነሳ በየሰፈሩ ምግብ እያመረተ ሊሸጥላችሁ ሲላችሁ አትስሟቸው። አባ አንደርስታንድ ማምረቻ አለ ወይ? ፍቃድ አውጥተሃል ወይ? የምግብ ደህንነት ቁጥጥር ስርዓት ዘርግተሃል ወይ? ባለሙያ አለ ወይ? እኛ ሀገር በሚያሳዝናችሁ ሁኔታ እኔ ብዙ የምግብ ባለሙያዎች አስተምሬ የምግብ ፋብሪካ ውስጥ አይደለም የሚሰሩት ቢኮዝ ፋብሪካው አይፈልጋቸውም። አባ አንደርስታንድ እኔ እንደውም አንድ በጣም ጎበዝ ተማሪ ነበረችኝና ቦሌ መድኃኒዓለም አካባቢ ሲሄድ ስራአታ በምግብ ስራአታ ሜካፕ ትሰራለች። ምን ሆነሽ ነው ስላት በቃ የኢትዮጵያ ፋብሪካዎች አልቀበልም አሉኝ። ማለት ስራው ባለሙያ አይፈልግም እና መቀየር ያለብን ያው ህጉ እኮ ይላል። ህጉ አለ ቅድም ብሏል እንዳልክ ህገ ልቦና ህጉ አለ። ስለዚህ እሱን ጥንቃቄ ማድረግ ያስፈልጋል። ከዛ ውጪ አሁን በጣም አውርቼ መጨረስና የእናንተን ሐሳብ መስማት የምፈልገው ይሄ ሁላ ተጓጉዞ ገበያና እናንተ ጋር ደረሰ ብለን እናስብ። ቤት ውስጥ ምንድነው ማድረግ ያለባችሁ የሚለውን ማውራት ፈልጋለሁ። ቢኮዝ ቅድም ያልኳቸውን ነገር ከኛ ቁጥጥር ውጪ ናቸው። በቻልነው አቅም እንግዲህ ራሳቸው ልቦናቸውን ከፍቶላቸው ተገቢ ነገር ካላረጉልን በስተቀር ገዝተን የምንመጣው ነገር ጤንነቱ በጣም አጠራጣሪ እየሆነ መጥቷል። ስለዚህ እናንተ ማድረግ ያለባችሁ የምትገዙት ምርቶች ባይዘዌ ምንድነው ርካሽ ውድ ይሆናል። አንዳንዴ የረከሰ ነገር እንገዛለን ብላችሁ በጤናችሁ ላይ ጉዳት እንዳታደርሱ። ለምሳሌ አንዳንድ ሰዎች የረከሰ ነገር ዛሬ ይበላሉ፣ ከዛ ኩላሊቱ ጉበቱ ወይ ካንሰር ሲይዘው ሚሊዮን አይበቃውም፣ ዘመድ አዝማድ አስቸግሮ ነው የሚታከመው። ስለዚህ አንዳንድ ነገር ጊዜ ሁሉ ነገር ርካሽ ውድ የሚሆንበት ጊዜ አለ። እኔ ሁሉ ነገር ውድ ይሁን እያልኩ አይደለም፣ ግን ከምግባችሁና ከልጆቻችሁ በጣም እንትን ብላችሁ ቀንሳችሁ የተበላሸ ምግቦች አይደል እያወቃችሁ አንዳንዶቻችሁ ይለኛል የተበላሸ እኮ እንደሆነ አውቃለሁ፣ ዘይቱ እኮ መጥፎ እንደሆነ አውቃለሁ፣ ግን አቅም የለኝም። እሺ ገንዘብ ታስቀምጣለህ ወይ ስራ ትሰራለህ? አዎ አለኝ፣ ገንዘብ ማስቀመጥ ግን እወዳለሁ። ይሄንን በህይወታችሁ ነገ እንግዲህ እኔ ያለ ነገ ማለት ሃይማኖተኛ ለመሆን ሳይሆን ስራ ስሩ፣ ብሉበት። በቀረው ደግሞ ራሳችሁን ጠብቃችሁ ልጆቻችሁን በጣም ጠብቃችሁ በተረፋችሁ ህይወት ላይ ቆጥቡ እንጂ መቆጠብ ራሱ የሚለው ኮንሰፕት ሳትበሉ ሳትጠጡ መሆን የለበትምና በበቂ ሁኔታ ደህንነቱ የተጠበቀ ምግብ፣ ጥራቱን የጠበቀ ምግብ ገዝታችሁ ለመጠቀም ሞክሩ። መምጫቸውንም ጠይቁ። ስትገዙ ጽሁፍ ለማንበብ ሞክሩ። አይደለም ይሄንን ጥንቃቄዎች አርጉን ማለት ነው። ስለዚህ ስለ አንዳንድ ምርቶች አይደለም እኔ እያወራሁ ያለሁት። ይሄ ዘይት እንዴት ነው ያኛው ዘይት ምንድነው አይደለም። በጥቅል ሁሉንም ምግቦች ስትጠቀሙ በቻላችሁት አቅም። ስለዚህ በቤታችሁ ስትጠቀሙ 5 ነገሮችን ተናግሬ እጨርሳለሁ። 1 ንጹህ ነገር ተጠቀሙ። ንጹህ ውሃ። እንግዲህ ውሃ አቅርቦት በጣም ከባድ ነው። የመጣው ውሃን ጤነኛ ካልሆነ አፍልታችሁ ለመጠቀም ሞክሩ። የምግባችን ዋናው በሽታ ማስተላለፊያ ውሃ ነው። ስለዚህ ክሊን ዋተር፣ ንጹህ የሆነ ውሃ ተጠቀሙ። ቀጥሎ እጃችሁን በጣም ታጠቡ። ምግብ ስታዘጋጁ ከፍተኛ በሽታ ለልጆቻችሁ መምጫው እጃችን ነው። አንዳንዶቻችን እንግዲህ ከኢትዮጵያ ባህል ጋር ሆኖ እጅ መጨባበጥ በጣም እንወዳለን። እኛ በጣም ማቆም ካለብን ነገሮች ውስጥ አንዱ እጅ መጨባበጥ ነው። በሌላው ዓለም ጃፓኖች ወይ ሌሎች አገራቶች የአንድ ሰው እጅ ለሌላ ሰው እጅ ያለውን እኛ አንዷ ብላኛለች ፈረንጅ ምንድነው የሚገርምሽ ስላት ወንዶች ሽንታቸውን ከሸኑ በኋላ ቀጥ ብለው ሊጨብጥ ይችሉኛል ትላለች። በዚህ ደረጃ ነው ያለ ነው ሆነስትሊ ማለት ነው። አንዳንድ ቦታ እንደምታየው ሰዎች ሽንት ቤት ሲጸዳዱ ራሱ በጣታቸው የሚጠቀሙ ሰዎች አሉ። በዚህ ያህል ደረጃ መሆን የለበትምና በዚህ ያህል ደረጃ ባህላችን መቀየር አለበትና የእጅ ንጽህናችን ከፍተኛው እጃችን በቃ ህይወታችን ያለን እጃችን ላይ ነው። እኔ ምነግራችሁ ማለት ነው ቤተሰቦችም ልጆችም እጃችሁን በደም እንደ ኮቪድ ጊዜ ታጠቡ ለማለት ነው። ሌላ አበሳሰል ነው። በደንብ ሳይበስል ያልበሰለ ነገር መጠቀም። አሁንም ያልፈላ ወተት የምትጠቀሟላችሁ፣ ፈልቶ ከተዘጋጀ እርጎ ያልተዘጋጀ እርጎ የምትጠቀሟላችሁ፣ አይብ የምትጠቀሙ ሰዎች አሉ። ጥሬ ስጋ አሁንም የምትበሉ ሰዎች አሉ። አትክልቶች በደንብ እሳት ያልነካቸው አትክልቶች የምትጠቀሙ አላችሁ። ቅድም የሚያወራችሁ ቲማቲም ባክቴሪያ አሜባ አለበትና
እባካችሁ እንደው በቻላችሁት አቅም እንደው ቫይታሚን ይጠፋብኛል ካላችሁ እንኳን ትንሽ ስቲም ማድረግ ታውቃላችሁ? ትንሽዬ ሙቀት ስቲሚንግ እንደው ከጥሬነት ትንሽ መለስ ያለ ለህፃናትም ስትሰጡ ስቲም አርጋችሁ መስጠት አለባችሁ። ሌላ የፍሪጅ ጉዳይ ነው። ባይዘው ፍሪጅ አንዳንዶቻችሁ የሚመስላችሁ ባክቴሪያ የሚሞት ነው፣ ግን አይሞትም። ባክቴሪያ አይሞትም፣ ይወጣል። ከዛ በኋላ ጉዳት ሊያደርስባችሁ ስለሚችል በቤት ውስጥ ደግሞ የፍሪጅ አጠቃቀማችሁ። ስለዚህ አምስቱ መልእክቶች ንጹህ ውሃ፣ ንጹህ እጅ እና ምግብ በደንብ አብስሎ መብላት፣ ከዛ ማቀዝቀዝ። የመጨረሻው ደግሞ ክሮስ ኮንታሚኔሽን ነው፣ አንዱን ከአንዱ ጋር መቀላቀል። አሁን አንዳንድ ሰው እንግዲህ ቅርጫም ሲሄድ የሚያስጠላኝ የምንድነው ፈርሱን የጨጓራውን ፈርስ ያረዱበትን ቢላ መልሰው ስጋ ይቆርጡበታል። ፈርሱና ቢላው ግን በጣም ግንኙነት አለውና ይሄንን በጣም ጥንቃቄ አድርጋችሁ። ጨጓራ የምትበሉ በጥሬ ሰዎች አላችሁ፣ ሙሉ ፈርስ ነው። አትሊስት እንኳን ምላስ ሰንበር ብላችሁ የበሰለውን ብትበሉ ነው ምለውና እሺ፣ ትልቅ ወሳኝ ትምህርት አመሰግናለሁ ፌበን። ስለዚህ እባካችሁ ቅድም እንደነገርኳችሁ ይሄ የምግብ ደህንነት ችግር በጣም የሚያጠቃው እድሜያቸው ከ5 ዓመት በታች። ዶክተር ስለ ማንጎ ምን ትላለህ? አገራችን ማንጎ የለም። የትኛው ማንጎ ነው ይሄ? የሆነ ሰውዬ በሽታ አለበት ፈንገስ አለበት ያለውን አትስሙት። እሱ ዝም ብሎ ነው የሚቀባጥረው። የፈንገስ በሽታ ድሮም የነበረ ነው። አሁንም ልጣጩ ፈንገስ ሊኖረው ይችላል። ልጣጩ ብሉ፣ ምንም ችግር የለውም። ማትድኑት በሽታ ምናምን እኔ ዝም ብሎ ቫይራል ለመሆን የመጣ ሰው ነውና እንደዚህ አይነት ሰዎችን አትስሙ። ማን ነው ትምህርቱን የሚነግረን ብላችሁ ባለሙያ ተከተሉ። እኔን ለማለት ሳይሆን እንደው 20 ዓመት 30 ዓመት ትምህርቱን ጊዜውን ያጠፋ ሰው ተጠቀሙ እንጂ ማንንም እየተነሳ መጫወቻ አትሁኑ። አበንደስታል። ስለዚህ ሳጠቃልል የዛሬ የመወያያ ርዕሳችን በጣም ሰፊ ነው። ዛሬ ብቻ የሚያልቅ አይደለም። የመወያያ ርዕሳችን የምግብ ደህንነትና ጥራት በኢትዮጵያ ከእርሻ እስከ ማዕድ ድረስ ነው። እዚህ ውስጥ ያካተትኩት እንግዲህ የምግብ ደህንነት በጣም አስቸጋሪ ነው። በጣም ልጆቻችሁ እየታመሙ ነው፣ እናንተ እየታመማችሁ ነው። ይሄ ደግሞ ከምግባችሁ ነው። ስለዚህ ምግባችሁ ጤንነታችሁ መድኃኒታችሁ እንዲሆን ከፈለጋችሁ ጥራቱን የጠበቀ ደህንነቱን የተጠበቀ ምግብ ለመብላት ሞክሩ። ምግባችሁን አብስሉ። ምግባችሁ ከየት አመሰግናለሁ። ተባረክ። አመሰግናለሁ። አሁን በምግብ ደህንነትና ጥራት የደረሰባችሁ ችግር ካለ እንዴት ላስተካክል የምትሉት እሺ፣ ገኒ ላብ አመሰግናለሁ። እኔም የምትሉት ነገር ካለ ለመስማት ዝግጁ ነኝ። ያው ሙያዬ ስለሆነ ትንሽ ስሜታዊ ሆኜ ጨምሬበታለሁ። አመሰግናለሁ። ግን ያው ስለወጣልኝ ከኔ ወጥቷል። የቀረው ከዚህ ከወጣ የእናንተ ኃላፊነት ነው የቀረው። እሺ መግባት ትችላላችሁ። አሁን ሐሳብ መስጠት ይችላል። እሺ አመሰግናለሁ። ካፋ ኮርነር ምን ላይ ነው የምትሰራው? ካፋ ኮርነር የሚለው ከፋ ቦንጋን በጣም ወዶ ቦታ ነው። ፒኤችዲን የሰራሁት እዛ ነው። ከፋ የሚለው ይገናኛል። ፒኤችዲን የሰራሁት መሽንጉዳ ላይ ከፋ ላይ ነው። ስለ አሁን የምትጠይቁኝ ጥያቄ አሁንም የጀዋር ውሃ ጠጥተን ምን እናርግ? አዎ እሺ የጀዋር ውሃ ጠጥቼ ታይፈስ እና ታይፎይድ ይዞኝ በጥቃት አነስተኛ ነገር ይነሳብኛል። መድኃኒቱ ምንድነው? መድኃኒት መጨረስ ነው። ዘይቢባ ታይፈስ አንዱ ታይፎይድ የሚባለው ሳሎሜላ ይባላል። አስገባኝ። ጥያቄ አለኝ። እሺ ካሚላት። እሺ ጥያቄው ግን ከደረሰባችሁ የምግብ እንትን ነው እንጂ ስለ ልጆች ጉዳይ ልጄን ምን ላብላ ኪሎዋን ምናምን የሚለውን ዛሬ ይቅርታ አድርጉልኝ። አለበዚያ በሱ ላይ ብቻ መቆየት አንችልም። ስለዚህ እንዳልክ ብትገባ በጣም ደስ ይለኛል። በጣም አድናቂ ነኝ። ለምን እንደሆነ አላውቅም። እንዳልክ በጣም አድናቂው እንደዚህ አይነት የህግ ባለሙያ አንጀቴን የሚያረሳኝ ሰው ቢኖር እሱ ነውና ሐሳብ ቢሰጠኝ በጣም ደስ ይለኛል ቢኖር። ኮማዴር አይደል ወጣ እንዳልክ ካለህ ገብታ ሐሳብ ብትሰጥ እንደ ምግብ ባለሙያ የምግብ ጥራትና ደህንነት ቁጥጥር ህግ እሺ ጥያቄ ያለኝ ያለ ማን ነበር? የሆነ ሰው ክትባት አስከትቡ። ፌበን አትፍሩ። ትናንትም ፕሮግራም ሰርቼበታለሁ። ስለ ሰላም ተቃቅፎ በተነስነ በሽታ ትንሽ በለን ተቃቅፎ መሳሳ ያው ባህላችን ነው። ካሚላት እሺ ኢንቫይት አላረክሽኝም ካሚላት። የለሽም ሊስቱ ላይ የለሽም። ኢንቫይት አርጊ። እሺ እኔ እንግዲህ ስለመተቃቀፉ ሳይሆን ከምግብ ስለሚመጣው ነው። እሺ አመሰግናለሁ። እሺ አክሰፕት። በቻላችሁት አቅም
ከእርሻ እስከ ማዕድ የምግብ ደህንነትና ጥራት ላይ ነው። ሌላ ጥያቄዎች ካላችሁ በሌላ ጊዜ። እሺ ቀጥይ። ሰላም ዶክተር፣ እንዴት ነህ? እንዴት ነሽ? ሰላም ነሽ ካሚላ? አለን እግዚአብሔር ይመስገን። ይቅርታ ማለት የሆነች ዶክተር ናት መሰለኝ እዚህ ሚዲያ ላይ ስታወራ የሰማሁት እና ዶክተር ቱን አይ ዶንት ኖ ብቻ እሺ ስጋ ወጥ በብዛት ፍሪጅ ውስጥ ለምንድን ነው የምታደርጉት ምናምን ትላለች። እሺ ይሄንን ምን ትላለህ አንተ? ምንም አይደለም። እኔም ስጋ ወጥ ፍሪጅ እየጨመርኩ በልቼ ይኸው ጤነኛ ነኝ እስከዛሬ። የምግብ ሳይንቲስቱ ምንም ሆኜ አላውቅም። አዎ እና ይሄ እንዴት ነው በጣም ሞይስቸር ስለሆነ እና እያወጣችሁ የምታሞቁት ባክቴሪያ አለው ምናምን ብቻ ብዙ ትምህርት ነው ያለው እዚህ ሚዲያ ላይ። የቱን እንከተልኛ? እሺ እንግዲህ አንዳንዶቹ እንደውም ራሱ እኮ እናንተ ራሳችሁ እኮ የፖለቲካ ፓርቲ ሆናችሁብን አትግባቡም ወይ እያሉ ነውና በቻልሽው አቅም እንደ ሰው አይደለም የተለያዩ ሰዎች አለ ግን ልምዱን ኤክስፒሪየንሱን የቆየበትን እንትን አይታችሁ ምክር ለመስማት ሞክሩ። ኦነስትሊ እኔ በቆየዋቸው ጊዜ እንግዲህ በዚህ አይነት ጉዳዮች ላይ መልስ መስጠት እችላለሁ። በዛው በተመሳሳይ ይሄ ሰው ማን ነው የሚመክረኝ ማን ነው ብላችሁ ለመለየት ሞክሩ። እና ደግሞ አንድ ጥያቄ ተጨማሪ ያለኝ እኔ ልጄ 2 አመቱ ነውና እሺ ለምሳሌ እነዚህ ብሮከሪ፣ ስጋ፣ የተለያዩ ድንች ምናምን የሆኑ ነገሮችን አንዴ ሰርቼ ለ3 ቀን ፍሪጅ ውስጥ አስቀምጣለሁ። እሱ ጉዳት አለው? አዎ። ለምንድን ነው 3 ቀን የምታስቀምጪው? ቅድም ምን አልኩኝ? ቅድም ሳስረዳ ትክክለኛ እንግዲህ አንቺ ምሳሌ ትሆኛለሽ። ፍሪጅ ምን አስበሽ ነው? ባክቴሪያውን ይገለዋል ወይስ ያጠፋዋል ብለሽ አስበሽ ነው 3 ቀን የምታስቀምጪው? ኖ እንደዛ ሳይሆን ይገለዋል ሳይሆን አንድ ላይ ሞይስቸር አድርጌ ጨርሼ ፈጭቼ ልክ ለማብላት ስፈልግ እያሞኩኝ ነው የምሰጠው። እሱ አደጋ ነው። ይሄንን አልመክርሽም። ትክክል ነው። ፍሪጅ ውስጥ ቀዝቅዞም ተቀምጠው የሚያድጉ ባክቴሪያዎች አሉ። ሲዶናመስ፣ ሊስቴሪያ ተደብቀው በቀዝቃዛ ውስጥ ሆነው የሚያድጉ አሉ። ምግቡን ስለሚፈልጉት እንደዚህ አይነት ረጅም ጊዜ የሚቀመጥ ነገር ደረቅ ነገሮች ካልሆኑ በስተቀር አትክልት፣ ፍራፍሬዎች ምናምን ካልሆነ የተዘጋጀ ምግብ ለረጅም ጊዜ በዚህ አይነት መልኩ በተለይ ለልጅ ባታስቀምጪ። አንቺ አንድ ምሳሌ ነሽ። ኦኬ። እና ደግሞ ሁለተኛ ጥያቄ ልጄ አይ ቲንክ ኦልሞስት 2 አመቱ ነውና እንደዚህ ብሮከሪ ነገሮች፣ ይሄ ድንች ነገሮች ምናምን እንትን አይልም። ይሄ እዞ የመብላት እንትኑ የለውም እና አያውቀውም። ባንዴ ነው ወደ ውስጥ የሚከተውና ጎረቤት ደግሞ አስቸገረኝ። ለምንድን ነው እንደዚህ እየፈጨሽ የምትሰጪው? አድገዋል ምናምን እያሉ ምን ትመክረኛለህ? በእናትህ ስንት አመቱ ነው አሁን? 2 አመት ሊሆነው 2 ወር ነው የቀረው። እና 2 አመት ሆኖ አሁንም የተፈጨ ነው የምትሰጪው? አይ ኧረ እንደዛ ሳይሆን እነዚህ ፓስታዎች እንደገና ሩዝ ምናምን ነገሮች ይበላልኛል። ግን እኔ አሁን የምፈልገው እነዚህ ካሮት ነገሮች፣ ድንች ነገሮች እንደ ብሮከሪ፣ ስጋ ነገር ካልተፈጨ መብላት አይችልም። ኦኬ። ስለዚህ እንለየው፣ ጥያቄውን በሁለት እንለየውና በቀን 3-4 አይነት ምግብ አለ አይደል? በቀን የምታበዩ አይደለ? የተወሰኑትን ፈጭተሽ ብትሰጪም የተወሰኑትን ምግብ ግን በቀጥታ አኝኮ እንዲበላ ታደርጊያለሽ። ሁሉንም አይደለም። አዎ አይ ሁሉንም አይደለም። ችግር የለውም። ሁሉንም ካልሆነ በዚህ መልኩ የሚወስድልሽ ከሆነ በዚህ መልኩ መስጠቱሽ ምንም ችግር የለውም። ግን በቻልሽው አቅም ደግሞ ልምዱንም አብሮ እንዲበላ ማለማመድ አለብሽ በጊዜ ሂደት ማለት ነው። ሁልጊዜ አለማምደው እንዴት አርጊ ከትፍ አሁን ያልኩሽን ካሮት፣ ድንች ምን ያሻቸውን ገንፈል አድርገሽ አሙቀሽ በሚታኘክ መልኩ ማለት ነው በደቃቁ አድርገሽ እየቆረጠመ እንዲበላው ማለት ነው። በፊት ጥርሱም ቢሆን ማለት ነው። የለውማ ጥርስ የፊቱ ብቻ ነው ያሉት እና መንጋጋ ገና አላወጣም። አይ መንጋጋማ ከና ከሆነ ገብቶኛል። መንጋጋ ገና ከሆነማ ፈሽተሽ መስጠሽስ ችግር እኮ የለውም። ማን ያለሽ? ገና ነው መንጋጋ የቺ የፊት ለፊታችን ያለ ገብቶኛል። አልተጣደፍሽም። እያረክሽ ያለሽው ነገር ትክክል ነውና ሰዎችን አትስሚያቸው። ቀጥይ። ራሱ ሲፈልግ ማላመጥ ሲጀምር እንዲያላምጥ አድርጊው። አትጨነቂበት። መልካም እሺ። እና ደግሞ ቆይ አንዴ አለኝ ሌላ የላም ወተት ነው ማጠጣውና አንዴ አፈላለትና ጧት ነው ማመጣው። ከዛ አፍልቼ ፍሪጅ አረጋለሁ።
ችግር የለውም እሱ በስንት ቀን ያልቃል? አይ እስከ ማታ ድረስ ያልቃል። ችግር የለውም አድሮም ይጠጣዋል። ችግር አለው? አሙቄ ሰጠዋለሁ። ገብቶኛል። አሁን ላልሽው ለቀኑ የምትጠቀሚውን ፍሪጅ ማስቀመጥሽ ምንም የሚፈጥረው ችግር የለም። ለዛ ሰዓት ድረስ ያገለግልሻል። ገብቶሻል? የፍሪጅም ጥቅም እሱ ምናምን ችግር የለውም። በቻልሽው አቅም ግን ከአንድ ቀን በላይ ላለማሳለፍ ለህፃን ልጅ ሞክሪ። በቻልሽው አቅም እሺ ዶክተር መልካም። አንቺ የምግብ ደህንነት አሁን ስለጠየቅሽኝ ነው። ሌሎቻችሁም እባካችሁ ከዛሬ ካወራነው ጉዳይ ጋር የሚገናኝ ዛሬ ያወራሁት እንግዲህ ስለ ምግብ ደህንነት ጉዳይ ነው። እስኪ መቼ ነው ስለ ፉድ ሴፍቲ? እሺ ገዛኸኝ አይ ሳወራ ነበር የምናወራው ሀባት ፉድ ኳሊቲ። እሺ ስለ ምግብ ደህንነት ምን እናርግ ብለህ ነው? ስለ ጥራት ለማውራት ደሃ ሀገር ላይ ሆነንና አትሊስት በሽታ የማይዘንን ነገር እናውራ ብለን ነው እንጂ የምግብ ጥራትም ሌላ ጉዳይ ነው። ጥራት ማለት ምግባችን ይሰባጠራል ወይ አይደለም፣ ትክክለኛ ነገር ይዟል ወይ፣ የሚፈለገው ንጥረ ነገር ይዟል ወይ፣ የተሰባጠረ ነው ወይ የሚለው ደግሞ የምግብ ጥራት ነው። ስለ ጥራት ለማውራት ያለንበት ሁኔታ ደግሞ ስለማይፈቅድ ነው። ግን ሐሳብ መስጠት ግን ትችላለህ ገብተህ። ፎርሙላ ተበጥብጦ ፍሪጅ መቀመጥ ይችላል ወይ? ለስንት ሰዓት? ከ4 ሰዓት ከ3 ሰዓት በላይ መቀመጥ አይችልም። ኢንቦክስ አርጉኝ ከታች ላይ ስለ ዛሬ ስላወራነው ጉዳይ የሚገናኙ። እሺ አስገባኝ ሳራ። ስለ ዛሬ ስላወራናቸው ጉዳይ የዛሬው አጀንዳ የምግብ ደህንነትና ጥራት ከእርሻ እስከ ማዕድ ድረስ ነው የሚለው። በቤት ደረጃ የገጠማችሁ ልጆቻችሁ በሽታ ይዟቸው የሚያውቅ አሁን ቅድም እሷ እንደተናገረችው ወተት አፍልቶ ፍሪጅ ማስቀመጥ፣ ማሳደር፣ ምግብ ሰርቶ 3 ቀን ማስቀመጥ፣ እነዚህ አይነት ጉዳዮች የሚያደርስባችሁ። እሺ አረ መልስልኝ የኔን ዶክተር። ምንድነው እናቴ ኪዳነ ምህረት ምንድን ነበር ጥያቄው? ተልባ ተፈጭቶ ሲቀመጥ ተልባን እንትን በሉት ማለት ኦክሲዳይዝ ነው የሚያደርገው። ፋቱ ነው እንጂ የሚበላሸው ሌላ ችግር የለውም ማለት ቅባቱ የተልባ ቅባት ከፍተኛ ስለሆነ ኦክሲዳይዝ ያደርጋል። የቅባት ኦክሲዳይዝ ማድረግ ነው። ሽታው ነው ትንሽ የሚበላሸው። በተሸፈነ እቃ ውስጥ አስቀምጡት፣ ምንም አይሆንም። እሺ የአሳ ዘይት የትኛውን ልግዛ? ማቀው የለም እንግዲህ እኔ ይሄኛውን ልልሽ የምችለው የለም። ፋርማሲ ጠይቂ፣ እኔ አላቀውም። ከኔ ጋር የሚሰሩ ወይም በዚህ በኩል ጥራቱ ይሄ ነው ያሉኝ ሰዎች የሉምና እንደዚህ ብዬ ልነግርሽ አልችልም። ስለዚህ ዛሬ እየተወያየንበት ያለው ምግባችን ከእርሻ ነው የሚመጣው፣ ከእርሻ በኋላ ይጓጓዛል። ተጓጉዞ እሺ አመሰግናለሁ። ተጓጉዞ ቤታችን ይደርሳል። እሺ ሜሲ ይችላል። አዎ ሜሲ ይችላል። እኔ ተናድጃለሁ። እንቅልፌን የሚያሳጣኝ እሱ ነው። ለእንግሊዝ ነበርኩኝ። እሺ አመሰግናለሁ። ስለዚህ በቻልሽው አቅም ከምግብ ለመጠቀም ሞክሪ። አሳ ዘይቱን ማግኘት ካልቻልሽ ከአሳ ለመጠቀም ገዝተሽ ለመጠቀም ሞክሪ። ዘይቱን ካላገኘሽ ራስሽ የምታዘጋጂውን አሳ ገዝተሽ ከሱ እንዲያገኙት አርጊ። እናቴ ኪዳነ ምህረት በዓለም ላይ ወደ 800 ሚሊዮን ሰው በምግብ ደህንነት ይታመማል። ከዚህ ውስጥ ደግሞ እሺ ባለፈው ልትገባ ብለህ የታጎስ ቀጥል እስኪ go ahead please የታጎስ ቀጥል። ባለፈው ሞክራ አልገባልህ። እሺ ዶክተር እንዴት ነህ? ሰላም ነህ? ላስት ታይም ሞክረ ኮኔክሽን ነው መሰለኝ። ቀጥል። አክቹአሊ ከዚህ በፊትም ተገናኝተናል አንድ ጊዜ። የት ቪዚት አድርገህ ያንተ ልጆች ይዘህ መተህ ነበር። የት ነው? ምን ቢባል ፋክተሪ? ታሂኒ። እሺ ታሂኒ። እሺ ታንኪዩ። ኃይለ ሚካኤል ይሰራበት የነበረው ጥሩ ነው አለ ድርጅቱ። አሁንም አውሮፓና ዩኤስ የሚልክ ታንኪዩ 3 ፋብሪካ ነው ያለው እዚህ ሀገር ሬዲ ቱ ኢት ፉድ ላይ የሚሰራ። ያው 3 ፋብሪካ ብቻ የሆነበት አንደኛው ከምታነሳው ነገር አንፃር ነው። እሺ አስረዳኝ እስኪ ግባና ንገረኝ። ቀጥል። ጥሬ ዕቃው ችግር ነው? አይ አብዛኞቹ አሁን እኛ ጋር ሬዲ ቱ ኢት ፉድ ወደ ውጭ የማይላክበት ከጥሬ ዕቃው ጀምሮ ሰፕላይ ቼኑን መቆጣጠር አለበት። እውነት ነው። ለማድረግ ደግሞ ዲሲፕሊን የለም። ከሀገር እድገት ጋር ነው የሚመጣው። ታንኪዩ። ሀገር ዝቅ ካለ ብዙ ጊዜ ማኒፑሌት እናንተ እንዴት አመጣችሁት? አይ ቆይ አንተ ነው ልጠይቅ። እናንተ ጣሂኒ ኤፍኤስሲ ቨርዥን 6 ደርሳችኋል መቼም አሁን አይደለ? ፉድ ሴፍቲ ካልቸር ሁላ ደርሳችኋልና እናንተ ያንን ካልቸር እንዴት አመጣችሁት በፋብሪካ ደረጃ?
አንደኛው የባለቤቶቹ ቆራጥነት ነው። ታንኪዩ አገር ውስጥ ሳይሆን ውጪ ለመላክ ባሰቡበት ሰዓት ኮስቱ የፉድ ሴፍቲው ምን ይመስላል የሚለው ነው ከሱ የተጀመረው። ታንኪዩ አሁን ያልከኝን ቆራጥነት በአገር ደረጃና በግለሰብ ደረጃ ማይመጣው ለምንድነው መንግስት ቁርጠኛ ሆኖ በቃ ከዛሬ ወዲህ በዚህ ሌቭል ልስራ ወይ ግለሰቦች ወይ አምራቾች የእናንተ አይነት ባለሀብት ኮሚትድ እንዳረገው ሌሎቹ ለምንድነው ገንዘብ ስለመስራት ብቻ የሚያስቡት የሚለውን ሐሳብ ብትሰጠኝ። ታንኪዩ አብዛኞቹ ስራዎች ሲሰሩ ከኢንስታሌሽን ዲዛይኑ ፕሮፖዛሉ ሲመጣ ፉድ ሴፍቲ አንድ ላይ ኢንቲግሬትድ አያደርገውም። ስለዚህ ምን ይሆናል? ፋብሪካው ካለቀ በኋላ ወደ ኋላ መመለስ ኮስት ይሆናል። ስለዚህ ባለበት ነው የሚሄደው። መንግስት ደግሞ ፋብሪካ መዝጋት አይችልም። ቢያንስ ብዙ ሰው ይዛል ባለበት መገላበጥ አለበት ብሎ ነው የሚያስበው። እስከመቼ አሁን ምርቶች እኮ ከውጪ እየገቡ ነው። አሁን የሸማቾች ጥበቃ ቦርድ አባል ነኝና የኡጋንዳ ስጋ ሊመጣ ነው ሲሉኝ ደጋረገ ይምጣ ብያለሁና ብዙ ሰው እየተቃወመኝ ነው። 100% 200% ትርፍ ይዞ ጥራቱን ያልጠበቀ ስጋ እየሸጠልኝ ዋጋው ተወዶብኝ ምርጫ ካጣው ከሌላ ዓለም በርካሽ የሚመጣልኝ ከሆነ እየተቀበልኩ መሄዴ የማይቀር ነው። እሱኛ አሁን እሱ ብቻ ሳይሆን አንዳንድ ነገር ምን አለ እኛ አሁን ሀገር ውስጥ መሸጥ ተከልክለናል። ኦኬ ታይኒ ኢምፖርት ይመጣል ይቻላል ከውጪ ሲመጣ፣ ሀገር ውስጥ ግን ምንም እንኳን ብቃት ቢኖርህ ስታንዳርድ የለም በሚል ትከለከላለህና አሁን ቀደም ያልከው ነገር ምንድነው? ስታንዳርድ ጃጅመንቱ ስታንዳርድ ላይ አይደለም ያለው። አሁን ከውጪ የሚመጣው የፈለገውን ስታንዳርድ ሪፈር አድርጎ ያስገባል። አሁን የጎረቤት ሀገርና የዱባይ እኩል አይደለም። ብዙ ጊዜ እንደውም የዱባይ ሙኒሲፓል ተቆጣጣሪዎች ከዱባይ ምንም አይነት ምግብ ሲወጣ 100% ኮንፊደንስ ይሰማሃል ማለት ለሚገባው ብቻ ሳይሆን ለሚወጣውም ኃላፊነት ይወስዳሉ ማለት ነው። በጣም ትልቅ እንትኖች አሉ ኃላፊነት ይወስዳሉና ኦሬዲ እኛ ጋር ያለው ሲስተሙ አሰራሩ ለኢምፖርት ይደግፋል። አገር ውስጥ ላይ ግን ባለ ሲነሳ ገና ፋብሪካው ልክ ላይሰንስ ከመሰጠቱ በፊት ይሄ የሚለው ዝርዝር ውስጥ ፉድ ሴፍቲን አንድ ካላስገባው ፋብሪካው የሚሰራው ብዙ ጊዜ ከምግብ ጋር ሪሌትድ ሳይሆን ያዋጣል ወይ የሆነ ነገር ተብሎ ነው ሊገባ የሚችለው፣ ወይ የሆነ ፕሮፖዛል ወይ ብር ማግኛ ሊሆን ይችላል። ስለዚህ ባለሀብቱም አጣብቂኝ ውስጥ የሚገባው ለዛ ነው። መጀመሪያ ስታርታፕ ላይ ኢንቨስትመንቱ እንደተለቀቀ መሬት ላይ ሳይወርድ ፉድ ሴፍቲ ወይ ኮንሰልታንት እኛ እንዳደረግ ነው አብሮት ካደገ ነገ እንደ ካልቸርም ይሆናል። እንደገና የባለቤቱ አዌርነስ ቀስ በቀስ እየተገነባ ይመጣል። ኳሊቲና ሴፍቲን አንድ ላይ ያስኬዳል። ግን ደብል ስታንዳርድ ይታየኛል። ደብል ስታንዳርድ ስልህ አገሪቷ ለምሳሌ ኤክስፖርት ለምታረጋቸው ኮሞዲቲዎች አስገድዳ ተቀባይ ሀገሮች ያንን ዲማንድ ስለሚያደርጉ ቁርጠኝነት እንዲኖራቸው አስገድዷቸው ሰርቲፋይድ እንዲሆኑም ይደረጋሉ። አሁን ለምሳሌ የሀገራችን ምንድነው ቄራዎች ወደ ውጭ ሀገር ስጋ የሚልኩ አባተሮች ሞጆ ውስጥ ያሉት በጠቅላላ ኤፍኤስሲሲ ሰርቲፋይድ ናቸው። የአዲስ አበባ ቄራን ብታየው ግን አንድ መንጠቆ ብቻ ነው ያለው። እሱን ነው የሚሰጠንና ይሄ ደብል ስታንዳርድ መኖሩ ራሱ ለምንድን ነው የሚለውን አስበው ታውቃለህ ወይ? ለውጭ ሀገር ስንልከው ችግር የለብንም ማለት እናረጋግጣለን። ለኛ ህዝብ ሲሆን ወይ ደግሞ ወደዚህ ህዝብ ለሚመጣው ጉዳይ ቁርጠኝነት የምናጣው ለምንድን ነው የሚለውን አንዳንዴ ደግሞ አሁን በኮሪደር ስታየው በትራፊክ ቁጥጥር በምናምን ስታየው ደግሞ በክራይ ውል ምናምን ስታየው መንግስት ደግሞ በጣም ጥብቅ ሆኖ ኮሚትድ የሚያደርግባቸው ቦታዎች አሉና በእንደዚህ አይነት የምግብ ዘርፎች ላይ እኔ መወያየትም የፈለግኩት ዛሬ ኮሚትመንቱ እንዴት ነው መምጣት የሚችለው? ያው ቶፕ ሊደርሺፕ የሚለው እኔ ሰርቻለሁ በማንድነው በሃየር ሌቭል ግን ያ ፖዚሽን ምንም ሊጠቅመኝ አልቻለም። ማለት ባማክርም ማስተር ፕላንን ባወጣ ኖባዲ ኬርስ አባውት ኢት እና እሱን እንዴት ነው ማምጣት የምንችለው ካንተ ኤክስፒሪየንስ? ከማኒፋክቸሪንጎች አሁን አብዛኞቹ የምግብ ላይ ያሉት ሰዎች የያዙት ባለሀብቶች እጃቸው ረጅም ነው። አሜሪካም ቢሆን ሌላም ሀገር ቢሆን እጃቸው ረጅም ነው፣ ግን ፉድ ሴፍቲን ኮምፕሮማይዝ አያደርግም። አሁን እኛ ጋር ያለው እጅ መርዘሙ ፉድ ሴፍቲን ደግሞ ኮምፕሮማይዝ ያደርገዋል። ስለዚህ በእንደዛ ስለሆነ ቅድሚያ ሰው በልቶ ይጥገብ፣ ከዛ በኋላ ይሄኛው ኤክስትራ አይነት ነገር አሁን ቅድም እንዳልኩ ግን ሰው በልቶ ይጥገብ የሚለው ኮንሰፕት በልቶ ደግሞ እየታመመ የሚሞተው ሰውስ መቆጠር የለበትም ወይ? ቅድም ቁጥሮች እያስቀመጥኩ ነበር። የሞት ምጣኔው
አገራችን ውስጥ ተላላፊ ያልሆነውን በሽታ በእንደዚህ አይነት ጉዳዮች ከ50% በላይ ደርሷልና ቅድምም አንዷ እያወራችልኝ ነው በፔስቲሳይድ ሬዚዲው ምክንያት በካንሰር የሚሞት አለና ይሄስ እንዴት ነው አቴንሽን ሊሰጥ? እኔ አሁን ግራ ገብቶኛል። አሁን አንተ የምትለው እረዳለሁ፣ ግን እንግዲህ እኔ ወደዚህ የመጣሁት ህብረተሰቡን በማንቃት ህብረተሰቡ የራሱን እርምጃ መውሰድ ካለበት እንደ ሸማች መውሰድ ያለበት ጥንቃቄ ካለና ለምን ይሄ ይሆናል የሚለውን እኛም አክቹዋሊ አንዳንድ ቦታ ላይ ስንሳተፍ የምናነሳው ይሄ ነው። የአግሪካልቸራል የጤና ሚኒስቴር እና ይሄ ፉድ ሪሌትድ የሆነው አንድ ላይ ነው መስራት ያለበት። የጤና ፖሊሲ አንደኛው ቅድመ ቁጥጥር ነው፣ ቅድመ መከላከል ድሮም አሁን ነው። ስለዚህ ቅድመ መከላከል ማለት ኦልሞስት ምንድነው በሽታው ሪፖርቱ የሚመጣ ዳታው ከምግብ ነው፣ ኦልሞስት ከ50 በላይ ነው። ስለዚህ ወደ ምግብ ማምጣት አለባችሁ። ኦኬ። ስለዚህ እናንተ በምትሰሩት ስራ እንትን ነው ሲሰም ነው አይደል የምትጠቀሙት? ሰሊጥ ነው። አሁን አንዳንድ እንደ ፕለምፒነት ምናምን የሚያመርቱት ለውዝ የሚጠቀሙት የሀገር ውስጥ ለውዝ አፍላቶክሲን ስላለው ምርቱ እምቢ ብሏቸው ከውጪ ለውዝ እያመጡ ነው ፕለምፒነት እየሰሩ ያሉት። እናንተስ እንደሱ ገጥሟችሁ ያውቃል? ቀጥታ አገር ውስጥ የሚመረተው ሰሊጥ ጥራቱን ጠብቆ የምትፈልጉትን ሪኳየርመንት ያሟላላችኋል ወይስ ከሌላ ዓለም እያስመጣችሁ ነው የምትሰሩት? ወይስ እዚህ ሀገር ያለው የግብርና የሰሊጥ አመራረት በምትፈልጉት ደረጃ እየገባላችሁ ነው? አጋጣሚ ነው የኛ ሞይስቸሩ ዝቅተኛ ነው። ሰሊጡ 3% 2 ነጥብ ምናምን ነው። እሺነቱ 11% ስለሚል በዛ ምክንያት ያው ግብርናው ሆኖ ሳይሆን በምርቱ ምክንያት እድለኛ ሆናችኋል ማለት ነው። አዎ በራሱ ሰሊጡ ሳይዙም ትንሽ ነው፣ እንደ ፒነትም አይደለም፣ ሞይስቸሩም ዝቅተኛ ነው። ስለዚህ ከዚህ በኋላ የሚሰራው የገጠማችሁ የአፍላቶክሲን ችግር ስለሌለ ሎካሊ ነው ሶርስ የምታረጉት ሮ ማቴሪያላችሁ። ብዙ ጊዜ አፍላቶክሲን ሃርቨስቲንግ እና ስቶሬጅ ካልሆነ በጣም ሌስ ነው፣ ሴሳም ላይ ብዙ ጊዜ አይገኝም። ለዛ ነው ብዙ ጊዜ ፒነት ብዙ ሰው የሚመርጠው ታሂኒው ሪስክ ሌቭሉ ትንሽ ነው። ይሄኛው እንደዛኛው ብዙ አያስጨንቅም። ሁለተኛ ደግሞ የምንገዛበት አካባቢ መንግስት የሚሰጣቸውን ፈርቲላይዘር እና ይሄ ፔስቲሳይዱ ምኑን ሄደን ከወረዳውም ከሌላም መውሰድ እንችላለንና ትክክለኛ ነው አይደለም የሚለውን አጠቃቀማቸው ምን ይመስላል የሚለውን ስለምናየው ኤሪያውን አይደንቲፋይ አድርገናል። አሁን ብዙ ወለጋም አለ፣ ብዙ ቦታ አለ ሰሊጥ። እኛ ግን አንድ ቦታ ብቻ ነው የምንገዛው፣ ብዙ ቦታ እንሄድም። እዛ ቦታ በጥረን ከዛ ቦታ እድለኛ ናችሁ ማለት። በቀደምም ስናወራ ከእርሻ እስከ ጉርሻ ባለው ሂደት ውስጥ ሮ ማቴሪያሉን መቆጣጠር ወይም በቂ ነገር ማግኘት ሁሉን ነገር ፈውስ ይሰጣልና እናንተ ጥሩ ባለፈውን ገብተ ስለነ በጣም አመሰግናለሁ። ፋብሪካችሁንም አይቼዋለሁ። አሁን ኤፍኤስሲ 6 ቨርዥን ደርሳችኋል አይደል? አፕዴት አድርጋችኋል። አሁን 7 ኦዲት እንደረጋለን ቀጣይ። ኦኬ 7 አሁን ነው ገና የወጣው እሱ ራሱ አይደል? ቅርብ ጊዜ ነው ሪሊዝ ዴው ነው። ቅርብ ጊዜ ነው 7 ነው እናረጋለን። ግን አሁን ባለው ሁኔታ እኛ ሀገር ባለው ሁኔታ ነው አሁን ማለት የምፈልገው እንደዚህ አይነት ዕውቀት ያላቸውን ሰዎች ወደፊት መተው ያለው አማራጭ መንግስት ላይ ብቻ ሳይሆን ሁላችንም ሴፍቲ ላይ አዌርነሱን ማምጣት ነው። ልክ አሁን እንዳልከው ኤፍኤስሲ ሚል የጂኤፍኤስአይ የተነሳው የሸማቾች የአውሮፓ ሸማቾች ማህበር ምናምን የሚባሉት የነሱ ሻርፕነስ ነው የሚቆነጥጠው ሌሎቹንና እንደዚህ ማንቃት ሰው ለተሰራ ሰው አይገዛ ደብዝ ያለው ነገር ነው የምታወራውና በጣም አመሰግናለሁ። ማለት እንደ ሸማች ቦርድ ሰብሳቢነቴም አሁን እዚህ ጋር የመጣሁት በአድቮካሲ ገቨርንመንትንም እንታገለው አለ። ግን እንደ ጂኤፍኤስአዩ የሸማች ማህበራት ተጽዕኖ አድርገው መረጃ ሰጥተው ህብረተሰቡ በሌላው ዓለም እንደ አውሮፓ እንዳለው ጠያቂ ሆኖ ምግብ ለኛ እንደዚህ ሲሰራልን በዚህ ደረጃ እንደምታቀርቡት ለኛ የሚቀርብልን ብሎ እንዲጠይቅ ለማድረግ ነው ተጽዕኖ እያረኩ ያለውትና ያልከው ሐሳብ በጣም ትክክል ነው። ከዛ ውጪ ግን የቶፕ ማኔጅመንት ኮሚትመንት ኢንስቲትዩሽን ማለት ነው ደጋግሜ የጠየቅኩት ነው። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣንና የኢትዮጵያ ግብርና ባለስልጣን አንድ ላይ ተዋህደው አንድ ሚኒስቴር መስሪያ ቤት ወይም ተቆጣጣሪ ኤጀንሲ ተቋቁሞ እንደናንተ ያሉ ወይም እኛ ያሉ ባለሙያዎችን ሁላችንም ተራርተን ይሄን ህዝብ ከዚህ ችግር ማውጣት እንችላለን ብዬ አስባለሁ። እኔ ሆነስትሊ እድሉ ቢሰጠን ይሄን ከዚህን ህዝብ በተሻለ መልኩ መቀየር እንችላለን ብዬ አስባለሁና የምግብ ጉዳይ ደግሞ መነሻው ጉዳይ ስለሆነ ኢንስቲትዩሽን ኢዝ ቬሪ ክሪቲካል። ግን ከላይ ባለው ምክር ስላልሰራ ህብረተሰቡ ደግሞ እያንዳንዱ እየጠየቀ በሚገናኝበት ቦታ ለምሳሌ እዚህ
የባለስልጣን ልጆች ሊኖሩ ይችላሉ፣ ሚስቶች ሊኖሩ ይችላሉ። ባላቸው ኢንፎርሜሽን ደግሞ እዚህ በመናወራው ነገር አረባካችሁ ይሄ ነገር እያለቅን ነው እኮ ልጆች እያለቁ ነው፣ ያንተ ልጅም እየታመመ ነው፣ አገሪቷም እየተጎዳች ነው ብለው ተጽዕኖ እንዲያደርጉ ነው አሁን ወደ ቲክቶክ ፕላትፎርም እንዲህ ጊዜን ሰጥቼ በዚህ ክረምት እየተጠቀምኩ ያለሁት እንጂ አንተ እንደምታውቀው በማማከር ሞክሬያለሁ፣ ገቨርንመንት ጋር በመስራት ሞክሬያለሁና እሱን ጨርሼዋለሁ። መንግስት ኮሚት ካላረገ ኢንስቲትዩሽኑን ካልተቀየረ አሁን ደግሞ ህብረተሰቡ ልክ እንደ ሸማች ጠባቂ ራሱ ሆኖ ክትትል እያደረገ ግፊት እንዲያደርግ ለማድረግ ነው ወደዚህ ፕላትፎርም የመጣሁት። ቀጥል። አመሰግናለሁ። በጣም እናመሰግናለን። ምናልባት እዚህ ላይ አሁን ኮንሰልቲንጉንም ስታነሳ ይሄ የዲሲፕሊኑ ወደ ኮንሰልቲንጉ መጥቶ ታንኪዩ ሰርቲፊኬት እስከ መሸጥ ድረስ ሌላ ፋርዘር እስከ መሄድ ስላለ ምንም ጥያቄ የለውም። መስራትና ሰው ሲነቃ ነው ገብቶኛል። መሸጥ ተጀምሯል ያልከው በትክክል ነው። እኔ ከኮንሰልቲንጉም ራሱ ስራ መስራት ያቃተኝ ብዙ የሚቆራረጡ ነገሮች ስላሉ ያንን ኢቲክሱን ስላልፈቀደልኝ አሁን በጣም ገድቤ ወደዚህ ነው ያለሁትና እኔ በምጠብቀው ልክ ሰርቲፊኬሽን ሲስተሙ ራሱ የሚቆራረጡ ነገሮች አሉ ማለት እየታዩ የማይታዩ ቤቱ ሰርቲፋይድ ሆኖ ስታየው ግን ሰርቲፋይድ ያልመሰለ ካልቸሩ የሌለበት አይደለም። ባለሙያዎቹን ስትጠይቃቸው እኛ እኮ ተጻፈልን እንጂ የምናውቀው ነገር የለም የሚሉበት ብዙ ቦታ አለና ያልከው ነገር በጣም ሰፊ ነው። ግን እንደዚህ አይነት ነገሮች በተማረውስ ላይ ለምንድን ነው የሚሆነው ብለህ ተረድተው ታውቃለህ? ለምንድን ነው የተማረው ትልቅ ነው የሚባለው ትልቅ ደረጃ ይደርሳል የተባለ ሰው እንደዚህ አይነት ስራ ውስጥ የሚገባው ለምንድን ነው ብለህ ታስባለህ? ከሞራል ጋር ነው የሚያያዘው። አሁን አጠቃላይ እንደ ሀገርም ያለው የሞራሉ ሲወርድ ኮላፕስ ነው ያደረገው። በሃይማኖትም አለ በሁሉም ዲሲፕሊን አለ። ስለዚህ ከዚህ በኋላ የየሰው ስብና ነው የሚያስተዳድረው እንጂ በህግ ደረጃ ምንም ነገር እንደማታመጣ ምንም ሊያመጣ እንደማይችል ስትረዳ ወይ ደግሞ የእውቀቱን ክፍተት ይዘህ ማኒፑሌት ማድረግ እንደምትችል ስትረዳ ታደርገዋለህ። ታንኪዩ በጣም ነው የማመሰግነው። ማን ነው ስምህ? ስምህ ምንድን ነው የሚለው ትንሽ ከብዶኝ ነበር። ይሳቅ ነው። ኦኬ በጣም አመሰግናለሁ። ሌላም ጊዜ ገብተህ እዛው ነው እየሰራ ያለው አሁን እያመረታችሁ እየላካችሁ ነው ያላችሁት። ስለዚህ እባክህ ዴብዝ የሆነ ነገር ነው የነገርከኝ። በጣም አመሰግናለሁ ስለገባ። ባለፈውም እንደዚሁ እንትን ብለህ በጣም አመሰግናለሁ ስለገባ። ምትለን ነገር ካለ በልና እንትን ማለት ይችላል። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ታንኪዩ። መልካም በጣም ነው የማመሰግነው። አያችሁ እንግዲህ በዚህ ርቀት መሄድ ሰው አለ። የሞራል ውድቀቱ ስዋድ ለምን አትገባም ጀግኖች ይላል። እንግዲህ እሺ በዚህ ጉዳይ ላይ በምግብ ደህንነት ጉዳይ የደረሰባችሁ ድርጅቶች እያደረጉ ያሉት ነገር በአካባቢያችሁ ስታድጉ ያያችሁት ስለ ምግብ መቀላቀል ሌላ ጊዜ እናወራለን። አደልትሬሽን ደግሞ የሚባል አለ። በጣም ሞራል ወድቀን ውሃ መጨመር ወተቱ ውስጥ ሙዝ ውስጥ ምንድነው ቅቤ ውስጥ ሙዝ መጨመር በርበሬው ሸክላ መጨመር ምናምን ደርሰናል። ደግሞ በጣም ማለት ጭካኔ የበዛበት ኦሊቭ ኦይል ያልሆነውን ኦሊቭ ኦይል ብሎ በመሸጥ ጠርሙሱን በመቀየር በመንቀስ ንቅሳት እንለዋለን እኛ መርካቶ ይነቀሳል። ኤክስፓየሪ ዴቱ ያለፈ እንትን መልሶ መለጠፍ። እነዚህን ጉዳዮች በሌላ ፕሮግራም ነው። አሁን ምግብ ደህንነትና እሱን እንለየው። እነዚህ የመቀላቀል ጉዳዮች የኢኮኖሚ ኢንቴንሽን ናቸው። የኢኮኖሚ ማለት ገንዘብ ለመስራት ነው። አሁን ግን እያወራው ያለሁት ስለ በሽታ ስለሚያመጡ ካንሰር፣ የተለያዩ በሽታዎች ስለሚያመጡ ነው። ሐሳብ መስጠት ትችላላችሁ። እሺ በተለይ ከኢንዱስትሪ ውስጥ ያላችሁ ኤክስፒሪየንስ ያላችሁ ኢንቦክስ ላይ ብታረጉኝና የተለየ ጥያቄ ካላችሁ መስማት ይችላልው። ታንኪዩ። ግን ከፍተኛ ውይይት ነው ይሄ። ገብቶም ከአፍሪካው ጣሄኒ ያወራው በጣም ጥሩ ኤክስፒሪየንስ ነው። ወደ ውጪ የሚላከው ጥራቱ የተጠበቀ ነው። ወደ ሀገራችን የሚገባው ቁጥጥር አይደረግበትም። አገር ውስጥ አምራቾች በጣም ብዙ ጫና ይደረግባቸዋል። ከውጪ ግን ተመርቶ ወደ ውጪ ሀገር ከውጪ የሚመጣው ግን ዝም ብሎ በዘፈቀደ ነው የሚገባው። ምንም አይነት የጥራት ምልክት አይጠቀምም። እሺ ቆራሌው ካልጠፋ አንችለውም እቃ እያስረከበ። እሺ አስቸጋሪ ነው። እሺ ስዋድ እሺ ሐሳብ ካላችሁ እኔ እንግዲህ እኔ እረፍት እያገኘው ነው ማለት ለመንግስት ነግሬያለሁ፣ ለአስተማሪዎች ነግሬያለሁ፣ ለዩኒቨርሲቲ ነግሬያለሁ። አሁን የቀረኝ ለህብረተሰቡ መንገር ነበር። እድሜ ለቲክቶክ ጥሩ ፕላትፎርም አግኝቻለሁ እና ቪዲዮዎቹም ተቀርጸዋል። ወደፊት እንግዲህ ዶክተር አሻገሬ እንዲህ ብሎ ነበረ፣ ብትታመሙም በሽታም ቢይዛችሁ ቤተሰባችሁ ቢሰቃይ
ምግቤ ከየት ነው የሚመጣው? በዚህ ምክንያት ነው እኔ ምን ልቀይር ብላችሁ እርምጃ እንድትወስዱ ነው እዚህ የመጣሁትና በምትገዙት የገጠማችሁ ችግር ካለ ስትጭበረበሩ ወይም ሲያጭበረብሩ ያያችሁት ነገር ካለ ወደፊት ማጣጣችሁ መናገር የምትፈልጉት እንደ ሸማች ቦርድ መጠቆም የምትፈልጉት ነገር ይሄም አለ ባካችሁ ይሄንንም ተከታተሉ ይሄን ይስተካከልልን የምትሉት እናንተው ናችሁ ከነጋዴው ጋር የምትኖሩት ከአምራቹ ጋር የምትኖሩትና በየቀኑ የሚደረገውን ነገር ታውቃላችሁ አንዳንዶቻችሁም እዛ ውስጥ ልትኖሩ ትችላላችሁ ያንን ነገር ግን አይ እንዲም ተደርጎ ይስተካከል ብላችሁ ሁላችንም ካልተራዳን አገራችንም እኛም ህዝቡም እየተጎዳ ነው የሚሄድና መስተካከል አለበት ብዬ አስባለሁ እሺ የተወሰነ ላስገባሽ የእናቶች ጉዳይ አልቅም ቀጥሉ እሺ 7 ሰዓት ሆኗል ምሳ ሰዓትም እየደረሰ ነው የተወሰኑ ጥያቄዎችን ልስማና የዛሬ ጉዳያችን የምግብ ደህንነትና ጥራት በኢትዮጵያ አሳሳቢነት ደረጃ ላይና ቀጥል ሶሊያና ሰላም ዶክተር እንዴት ነሽ ሃይሚ ሰላም ነሽ ደህና እግዚአብሔር ይመስገን እሺ ዶክተር አንድ ጥያቄ ነበረኝ እሺ ልጄ 3 ወር ከ15 ቀኗ ነውና እሺ ዛሬ ክትባት ነበራትና እስከ 6 ኪሎ ነበረች ግን ቀነሰችብኝ ኪሎ 3 ወር አንቺ 3 ወር ከ15 ቀን ምንድነው መሰጫት ጡት ነው ጡት ብቻ ነው መሰጣት አንቺ ምን ትበያለሽ ፈሳሽ ትወጃለሽ ምግብ ትበያለሽ ወይ ጡት ከሆነ አንቺን ነው የምንመግበው እሷን ሳይሆን አንቺን ነው መመገብ ያለብን እኔ ወተት ነው በብዛት እንምለው የምጠቀመው ወተት ብቻ አጥሚት ስጠጣ ትንሽ ጨጓራዬን እያሉ ስለሆነ አይ ቀደም እንደነገርኩሽ ለልጆችሽ ምግብ አፈራርቀሽ እንደምትበየው አንቺ አፈራርቀሽ እየበላሽ ነው ወይ ስጋውንም አትክልቱንም ዶሮውንም ሌላውንም ትበያለሽ ወይ ወተት ብቻ አይሆንማ በላለሁ እሱን ከበላሻት በቂ ሽንት ትሸናለች ወይ አጥብተሻት በቂ ሽንት አላት ወይ አላታው ስለዚህ በዚህ ዋሳበሽ ፎርሙላ ዱቄት ልጠቀም እንዳትኝ ወፈረችም እንትን ማለች ወተቱን መቀጠል አለብሽ የጡት ወተቱ አንቺ በደንብ ጨምረሽ ደጋግመሽ እየተሰጠሽ ጡቴ ደግሞ ወተት አለው እግዚአብሔር ይመስገን እኮ እሱ እየወሰደች ነው ኪሎ ያልጨመረችልሽ አታስቢ ገና 3 ወሯ እኮ ነው አይደለ ምንም ጤነኛ ነች ምንም ችግር የለም አይደለ ያው ስለቀነሰችብኝ ያው አታስቢ ምንም ችግር የለውም አታስቢ በወጣች በስንት ኪሎ ትወጣ ነው ስትወጣ ስንት ኪሎ ነበረች 3.6 እኮ እሱን እያካካሰች ነው እንግዲህ በደንብ በልተሽ እንትን ብለሻታል ችግር የለውም ይስተካከላል በዚሁ ቀጥይ እስከ 6 ወር ምግብ እስከምትፈልግበት ድረስ እንዳታቋርጪ ከሳችብኝ ብለሽ እሺ ደግሞ ትንሽ እንትን አፍንጫዋን ፍን ያደርጋታልና እሺ ያው ጉንፋን ነው ያልኩ ነው ግን እስካሁን እንትን አላላትም አለቀቃትም ገብቶኛል ጡት እያጠባሽ እንትን ባያትና አተነፋፈስ ችግር ነው የተለየ ነገር አለ የተለየ ነገር የለም ግን ያው ፍን ነገር ብቻ ነው አይ ምንም ችግር የለውም ጡቱን አጥቢያት መድኃኒት ነው ጡቱን ብለሽ ቀጥይ የተሻለ የተበላ ያመማት ነገር ከሆነ ማልቀሰው አይቀርም ይታወቅሻል እንዲም አትቀመጥልሽም በሽታ ካለና አንቺ ራስሽን እያበላሽ ውሃ በጣም እያጠጣሽ እንትኑን ቀጥይ ጡቱን እንዳታቋርጪ ከሳችብኝ ብለሽ ፎርሙላ እንዳትሰጪ ጡቱን ቀጥይ እሺ ዶክተር እሺ የዘፈን ምግብ ከስንት ወር ጀምሮ ላስጀምራት ፍላጎቷ ከጀመረ ጀምሮ ከ4 ወር 5 ወር እስከ 6 ወር እንደየልጆቹ ይለያያል 6 ወር ቢሆን ጥሩ ነው ግን ቀድሞ ፍላጎት ካሳየች ማስጀመር ትችያለሽ በ5 ወር እኔ በ4 ወር ላስጀምራት እንደያልኩ አይ ፍላጎት አይተሽ በግድ አይደለም ፍላጎት አይተሽ እሺ ዶክተር መልካም እሺ አመሰግናለሁ አጀንዳውን ተከተሉ እኔ እያወራሁ ያለሁት ዛሬ ከእርሻ እስከ ማዕድ ድረስ የምግብ ደህንነትና ጥራት ነው ሌሎች ጥያቄዎች ዶክተር ከእርጎ ከምን ልስጣት ምን ማለት ነው እርጎ ከምን ልስጣት ሰርተሽ ነው ወተት አፍልተሽ አርግተሽ ከ6 ወር በኋላ ለሆነ ልጅ እሺ ማራናታ ወይኔ ይቅርታ ሳላቅ ነው የገባው እሺ ኦኬ ማስወጣት ይችላል እሺ ሶሊያና ቀጥይ ሰላም ዶክተር እንዴት ነሽ ሰላም ነሽ እሺ
መስገን እኔ ማውራት የፈለኩትኝ ከግብርናው ጋር ቅድም ኖርማሊ ጽፌልህ ነበር ከታችና ካንሰር አላነበብኩትም። እሺ በጸረ አረም ምክንያት ካንሰር ተይዟል ስላልኩክ እሺ በጸረ አረም መሆኑን በምን አወቃችሁ? ኖርማሊ ከተመረመረ በኋላ ዶክተሮቹ ያሉን ነገር ነው። እዚህ ጳውሎስ ነበረ እንትን ያለውና ከየት አካባቢ ነው የመጣው? አማራ ክልል ነው እና ምን አካባቢ ስፔሲፊካሊ? ዩሩ የሚባል ቦታ። ኦኬ እንግዲህ የሚበዛባቸው ቦታዎች አሉ፣ ጸረ አረም አጠቃቀም የሚበዛባቸው ቦታዎች ላይ። እሺ ምን ጉዳት አደረሰበት? ምን አይነት ካንሰር ነው የደረሰበት? አሁን የፊኛ ካንሰር። ኦኬ ኬሞቴራፒ ነው እየሰጡት ያሉት? ምን እያደረጉለት ነው? አሁን ያው እየወሰደ ነው፣ ኬሞም እየወሰደ ነው። ግን እንዴት መሰለ ብዙ ጊዜ በኖርማሊ እኔ እዛ ተወላጅ ባልሆንም ብዙ ጊዜ ወደዛ አካባቢ የሚሄድ ኦፖርቹኒቲዎች ነበሩኝና ኢቨን ጸረ አረም ሲነፉ ራሱ ላይክ እህሉ ላይ ምናምን ብቻ ሲጠቀሙ እንትን ጥንቃቄ የላቸውም፣ ጓንታ ያደርጉም፣ ዝም ብለው ነው የሚጠቀሙ። ከዛም ውጭ ደግሞ ኢቨን ከጨረሱ በኋላ ራሱ እጃቸውን አይታጠቡም። ልክ ነው። እሱን ባሉበት ሌላ ነገር ይጠቀማሉ። እና ዶክተሮቹም ያሉት ነገር ኖርማሊ እሱ አሁን 29 ዓመቱ ነው። በ29 ዓመት በዚህ በሽታ እኔ በእድሜ በጣም ትልቅ ዶክተር ነውና ይሄንን በሽታ ያየሁትኝ በአንተ እድሜ የመጀመሪያው በእድሜ አሉትና በጣም ነው የሚያስጠላው ማለት ነው። እውነት ነው። ብዙ ሰው ነው ጳውሎስ ብቻ ሳይሆን ጥቁር አንበሳ ብዙ ሰዎች አሉ በእነዚሁ በጸረ አረም ምክንያት ካንሰር ይዟቸው የሚመጡ ሰዎች እና አጠቃቀማቸው ምንም ትክክል አይደለም። አላውቅም ጸረ አረሙን ሲወስዱ መቼም ስልጠና ይሰጣል። የግብርና አካባቢ ላይ የግብርና ኤክስቴንሽን ባለሙያዎች ያሉም ይሄንን ስልጠና ላይ የሚሰጡ እንዴት መረጨት እንዳለበት ምን ማድረግ እንዳለባቸው የሚናገር ሰው የለም፣ የሚያስተምር ሰው የለም። ወስደናል ይላሉ። ኖርማሊ ስጠይቃቸው ወስደናል ይላሉ። ግን እኔ አላውቅም ወይ ግዴለሽ ከመሆን አንጻር ይሁን አሁን ግዴለሽነት አለ በብዛት እዛ ብቻ ሳይሆን አሁን እኔ ያለሁበት ሪል ስቴት ለምሳሌ እምነበረድ ምናምን ሲቆርጡ በእንትን አቧራው በጣም ከባድ ነውና እሱ ካንሰር እንደሚያመጣ ይታወቃል። ለምንድን ነው አፍንጫችሁ ላይ ማስክ ማታረጉት ስትለው ያፍነናል ይላሉ። ይሄ እኮ ገብቶ የለፋህበትን እድሜህን በሽታ ይዞ ተጣመመበታለ። ገንዘቡን ለማን ነው የምትሰራው ለዋለው ማለት ይሄ በቃ ሲሚንቶውም ምኑም በአፍ ገብቶ ሳምባ ላይ ይቀመጣልና ብዙ ጉዳት ነው የሚደርሰውና ሰው ለምን እንደዛ እንደሚሆን አይገባኝም አንዳንዴ ለራሱ ያየው ትልቅ ነገር ደግሞ ምንድነው እህሉ ላይ ከደረሰ በኋላ ብቻ የሚረጩበት የሆነ ታይም አላቸው። የሆነ ጸረ አረም በፊት ከዛ በኋላ የሚረጫለ ኖርማሊ አይገባኝም። ጀርባቸው ላይ አድርገው ምን አይደለ ጀርባቸው ላይ አድርገው ነው የሚረጩት ጀርባቸው ላይ አዝለው እና ይሄ ከደረሰ በኋላ የማይረጭ አለ መሰለኝ። ብቻ እንትኑ ዲፕሊ አላውቀውም። ስለሙያው ሲያወሩ ረስተውት ኢቭን መረጨት ካለበት ጊዜ ካለፈ በኋላ በቃ ላይ ዝም ብለህ አድርገው ምንም አይሆንም ችግር የለውም ይላሉ። ስለዚህ አንቺ እያልሽኝ ያለውን እንግዲህ እኔ ዛሬ ማውራት የፈለኩትን ከግብርና ጀምሮ ቀደምም ቲማቲም ያለ ሰው አለ። ቲማቲምም አይደለም ረጭተው መልኩ እንዲያምር ረጭተው ለኛም ያመጡልናሉና እሱን በልተን ብዙ የካንሰር በሽታ እየተጋለጥን ነውና የምግብ ሙያሽ ምንድነው? ልታግዢ የምትችበት ነገር የለም አካባቢሽ ላይ ይሄን ልታስተምሪ የምትችይበት ስትሄጂ ሙያሽ ምንድነው? አይ እኔ እንኳን ምንም ሙያ የለኝም። ግን አሁን ዘመኑ የኤአይ ነውና አሁን ስላልሻቸው ነገሮች በአካባቢሽ በስንት ጊዜ እንዴት ትሄጃለሽ? ግንዛቤ ለመስጠት ፕሮግራም አድርገሽ እኔ አሁን ቲክቶክ ገብቼ እያስተማርኩ ነው። አንቺ በምትሄጂበት ጊዜ ለአካባቢ ሰዎች ከቻትጂፒቲ ላይ ወይም ከጀመና ላይ ትንሽዬ ማቴሪያሎችን አውርደሽ ይሄ ጉዳት እንዲያደርሳል ብለሽ መምከር አትችይም? አንቺ ያንቺን ስራ መስራት አትችይም? ኖርማሊ ልጁ ከታመመ በኋላ ሄደን ነበር። ልጁን ይዘናው ሄደን ትልልቅ ሰዎች አሉና ለነሱ ነግረናቸው ሙሉ የአካባቢ ሰው ተሰብስቦ እሱ ላይ የደረሰው ነገር በምን ምክንያት ምናምን ነገር ትምህርት ተሰብስቦ ጥሩ አድርገሻል። ስለዚህ ሁላችንም እንደ ዜጋ እንደዚህ አይነት እንዳንቺ ኃላፊነት ከወሰድን ትልቅ ለውጥ ማምጣት እንችላለን፣ ህብረተሰቡን መርዳት እንችላለንና አመሰግናለሁ። ሰው ኤክስፒሪየንስሽን ሼር ስላደረግሽ። ወንድሜ ይሄን ያልሽኝ ምንድነው? ይሄን ያልሽኝ አጎትሽ? ያጎቴ ልጅ ነው። ያጎትሽ ልጅ። እሺ እንግዲህ ምረቱን እንዲሰጠው እንትናላለ። ምን ደረጃ ደረሰ ህክምናው? አሁን ምን ላይ ደረሰ ተመልሶ? ያው የክፍለ ሀገር ሰው ለህክምና ብዙ እንትን የለውም። በጣም አስቸግሮት ነበር። እሺ ኩላሊቱን አንዱ ኩላሊቱ ፌል አደረገ
እያጣራሁ ስላልሆነ ኩላሊት ብቻ ትንሽ ተወሳሰበ እንትኑና ብቻ በጣም ግብርና ላይ አላውቅም በጣም ቁጥጥር ያስፈልጋል ብዬ የማስብበት ዋናው እንትኑ እሱ ነው። ስለዚህ ይሄንንም ቪዲዮ እንግዲህ አጋሪቼ ሰዎች ምን ያህል በጸረ አረም ምክንያት መጠንቀቅ ያለባቸውን እውነተኛ ምስክርነት ያለበትን አካባቢውን ብትነግሪኝና ግን ዶክመንተሪን ብንሰራበት ደስ ይለኛል። አንቺም ኖረሽ ይሄ ችግር የመጣበት ከሆስፒታል እስከ አጠቃቀም ያለውን ችግር ለህብረተሰብ ማስተማሪያ ዶክመንተሪዎች አስባለሁ። ማለት እዚህ ላይ ከማወራው በተጨማሪ በሙያ ፔስቲሳይድ አጠቃቀም ምክንያት እየመጣ ያለውን ጉዳት ከገበታው ከእርሻው እስከ ሰውየው ጤናና ቤተሰብ እንዴት እንደተቃወሰ እየሰራን ማስተማር አለብንና ይሄንን እናስብበት። አዶ ነው ኮንታክትሽን እንትን በይልኝና ኤግዛክት ቦታውን ሊሰራበት የሚችል ዶክመንተሪ አካባቢው ኑሮሽ እዛ ሰዎች አሉሽ እዛ አካባቢ ማልኛ በቃ ፋሲሊቴት ልታረጊልን የምትችለው ነገር ካለ እንግዲህ አንድ ዶክመንተሪ አስቦ ህዝቡ ሊማርበት የሚችለው ነገር ማሰብ ይችላልው። አመሰግናለሁ በጣም ሶሊያና ታንኪዩ በጣም ይማርልሽ ይማርላችሁ። አመሰግናለሁ። ታንኪዩ በጣም አመሰግናለሁ። ይሄ ትክክለኛ አሁን ስላሳሰበኝ ጉዳይ እኔ አይ ዶንት ኖ እዚህ ቲክቶክ ከመጣው በኋላ ያው ችግሩ ስፋቱን ሪፖርትድ ስለማይደረግ አናቀውም። እኔ ከምግቡ ነው እንደዚህ በመጠቀማችን ችግሩ አለ ነው ምለው። ግን ቅድም ያልኳችሁ ጥናቶች ሪፖርት ተደርገው ሰዎች በካንሰር ይሄን ያህል እየተጋለጡ ነው የሚለውን ቁጥሩን አናቀውም። ሰው ሲሞትም ያው የሆነ ነገር ገደለው ነው እንጂ ምንድነው በምን ሞተ እንደሚለው ስለማናቅ ብዙም ትኩረት አናደርግም። መኪና አደጋ ግን ያው ቁጥሩ ይታወቃል። ይሄን ያህል 60 ሰው ገደለ 70 ሰው ገደለ ስለሚባል ትኩረት እናደርጋለን። የምግብና የዚህ ጉዳይ ግን ምን ያህል ሰው እንደሚገል ጸጥ ብሎ በሳይለንት ብዙ ሰው በየቤቱ የሚሞተውን ቆጥረነውም እድሉ ነው በቃ ድህነቱ ነው የገደለው ብለን ስለምናስብ ብዙ ትኩረት አናደርግምና እኔ እዚህ የመጣሁት ልክ እንደ መኪና አደጋ እንደ ኤችአይቪ እንደ ሌላው በሽታ እንደገደለው የምግብ ደህንነት ችግር ጸረ አረም ካንሰር ኮዚንግ ከሆነ ጭራሽ ምግቡን ኮንሱም ስናደርግ እሺ ስለዚህ ለማስደንገጥ አይደለም መላ አለው። አሁን ጸረ አረም የተረጨበት ምግብ ቤታችሁ ከመጣ መጀመሪያ በጥሬ አትብሉ፣ አብስላችሁ ብሉ። ልጣጩን ላጡት። እንደ ቲማቲም ድንች ከሆነ ልጣጩ ላይ ከፍተኛ ጸረ አረም ስላለ ከነ ልጣጩ አትብሉ። በቻላችሁ አቅም ልጣችሁ ብሉ። ሌላው ማብሰልና ውሃውን ማፍሰስ ያበሰላችሁበትን ውሃ ማፍሰስ ከፍተኛ የሆነ የጸረ አረም ቁጥሩ እንዲቀንስ ያደርጋል። ከዛ ውጪ ደግሞ ከሌላ ምግብ ጋር አሰባጥራችሁ መብላት መደጋገም ተው። አንድ ጊዜ የምትበሉት አይደለም ካንሰር የሚያመጣባችሁ በየጊዜ የምትደጋግሙት ነውና ደጋግሜ የምለው እንግዲህ ምንድነው ህልም ተፈርቶ ሳይተኛ አይታደርም ይባላል። እኛም ምግብ ላይ እንደዚህ አለን ብለን ሳንበላ አንኖርም። መብላት ግዴታችን ነው። ግን እኔ አሁን እያስረዳው ያለሁት በቤተሰብ ደረጃ ልትጠነቀቁ። ሌላው ምንድነው ቤኪንግ ፓውደር ጨምራችሁበት ምግቡን ካፈላችሁት በኋላ መድፋት በጣም የሚጠቅሙ ነገሮች ነው። ከዚህ በፊትም ቪዲዮ ሰርቼበታለሁ። ባካችሁ ገብታችሁ እሺ ሮሚና ነው የሚለው አስገባኝ ይላል። እሺ ላስገባችሁ ሶሪ። አሁን እየደረሰ ያለው ችግር ግን አሳሳቢ ነው። ቀጥሉ እሺ ይሄው እሺ ሶሪ የሷ እንትን አሳዝኖኝ ነው። ያጎቴ ልጅ በጸረ አረም ምክንያት ኩላሊቱ ፌል አድርጓል። መሽኒያውም ማለት ፊኛውም እንትን ብሎበታል። ያው ወደ ገጠር ሄዶ ሞቱን ብቻ ነው የሚጠብቀው። አስቸጋሪ ነው። ቀጥሉ እሺ አዩ እንዴት ነሽ? ሰላም ነሽ? ቀጥይ እሺ እኔ የአምስት ወር ተባት ባልጋለች የመጀመሪያ ልጄ ናትና እሺ ጡቴ ተጣጣ እስካሁን እሺ አስቤ ነበርና ከምን ልጀምር? ምግብ ለመጀመር ፈልገሽ ነው? ምግብ ለመፈለግ ጀፈለሽ ነው? አዎ ትክክለኛ ጊዜ መቼ ነው? መጀመሪያ ከአንድ እህል ከአጃ ምናምን ሞክሪያት። ከጤፍ ከአጃ ከአንድ እህል መጀመሪያ ከዛ ትንሽ ሁለቴ ሶስቴ እያረግሽ 1-2 ማንኪያ ጀምረሻት እየሰፋ 15 ቀን ከሄደ በኋላ ጥራጥሬ ጨምሪበት 70-30 እጅ ማለት ነው። ብዙውን አጃው ጤፉ ከዛ ደግሞ ጥራጥሬ ጨምሪላትና እሱን እየለመደሽ ስትሄድ አትክልት ፍራፍሬ አብረሽ እየፈጨሽ ሙዝም ሌላም ለውዝም ጨምረሽ ከዛ ትንሽ ቆየት ብለሽ ደግሞ የእንስሳት ተዋጽኦ ስጋ ሌሎቹን ነገሮች ደግሞ መጨመር ትችያለሽ። የመጀመሪያ ልጅሽ ነው? የመጀመሪያ ልጄ ናት። ኦኬ ስለዚህ መጀመሪያ ስትጀምሩ ሴሪፋምን መጠቀም ትችያለሽ። በፋፋ ምናምን የሚዘጋጁትን መጠቀም ትችያለሽ። የበለጸገ ስለሆነ እሱንም መጠቀም ትችያለሽ። ቤትሽ ስላዘጋጀሽው ብቻ ጥሩ ነው ማለት አይደለም። በመድነው በአልሚ ምግቦች የተዘጋጁም ካሉ ዱቤ ዱቄትም ይሁን ሴሪፋምም ከውጪም የሚመጡት ካሉ ለመጠቀም ሞክሪ፣ ይጠቅማል። እሺ ትክክለኛ ጊዜው ሳውን ማስጀመር ትችላለህ ወይስ 5 ወር ፍላጎት ካላት
ፍላጎት ታሳይታለች አንቺ ስትበይ ወይም ጡቱ በቃኝና ሌላ ነገር ሊጨምር ብላ ፍላጎት ታሳይታለች አይ ጡቱ በቃኝ ትላለች በርግጥ አው ሌላ የምግብ ፍላጎት አላየውባትም እኮ ምን ስራ ትገቢያለሽ ትመለሻለሽ 5 ወር ማትመለሽ ከሆነ ፍላጎት እስከ 6 ወር መቆየት ትችያለሽ ግን ምትመለሺ ከሆነ ፍላጎቷ ከመጣ ግን ከ5 ወር 4 ወርም መጀመር ትችያለሽ ችግር የለውም እሺ መልካም እሺ መልካም እሺ አንድ 10 ደቂቃ ይቀረኛል አሁን በተነጋገርነው ጉዳይ ቀጥይ እሺ ሰላም ነው ደህና ሰላም አልহামዱሊላህ እድሜና ጤና ይስጥና አሜን አመሰግናለሁ ዋናው እሱ ነው አሜን እውነትሽን ነው አሜን ዶክተር የሆነች ነበረችና እሺ ገጠር ነበረው ወደኛ ከተማ የመጡት ማለት ነው እሺ እና መጀመሪያ ልጇ ላይ አሁን ልጅቷ እህቴ እንዳለችው አይነት ግንዛቤ ምናምን የላቸው ምግብ ላይ እና ልጁ እስካሁን ድረስ በግድ ነው የሚበላው የሚጠጣው ምንም የሚለው ማለት ነው እና ስንት ወር ሆነው አመት ከ4 ወሩ ነው ትልቁ ልጇ ማለት ነው እሺ እና በሱ ትንሽ ችግር ምናምን በቃ ሁሌ ተበሳጫለች እሷም ግንዛቤ ብዙም ስለሌላት እሺ እና እኔ ደግሞ ምን አልኳት በቃ አመጋገብ ስርዓት ምናምን እሱ ላይም ሊሆን ይችላል እኔ ግን እንደ ጤና ባለሙያ ነኝ ገባ እና የህፃናት ምናምን ላይ ምንም የለሁበትም ግን እንደዚህ እከታተላለሁ ላይ ምናምኖች ምናምኖች እና አሁን ከዛ እንደዛ ስትል በቃ ሁለተኛ አረገዘች ወለደች እና ትላንትና ነው 6 ወር አንድ ያለችው ማለት ነው 5 ጨርሳ እሺ እና ከዛ በፊት ፍላጎት አልነበራትም ጡት ብቻ ትጠባ ነበር ከዛ 6 አንድ ብላ ትላንት ጀመረች እና ዛሬ ይሄ የበቆሎ ዱቄት ዱባ ፓፓያ ምናምን ነገር እሱ ምናምን ጀምሪ ምናምን አልኳት አለ አይደለ ገጠሮችን ማስተማር ትንሽ ይከብዳል ጫን ከላረክበት ጫን አረኩባትና በቃ የበቆሎ ዱቄቷን ፓፓያ ምናምን ገዝቼላት እንዴት ነው የሚደረገው ይሄ ከእንቁላል ጋር ማለት ነው እሺ ጥራጥሬስ ነገር ምን ትጠቀማላችሁ አካባቢዎች ላይ ከእንቁላሉ በፊት ጥራጥሬ ነገር አለው አሁን የነገርሽኝ የብሔር እህሎች ስለሆኑ ካርቦሃይድሬት ብቻ ነው ጥራጥሬ ምን አለው እኮ አሁን እሱንም ልቀጥልልህ ነው በዚህ ጋር ማለት ነው እና ገና ዛሬ ነው የጀመረችውና በዛሬው በቆሎ ዱቄት ከእንቁላል ጋር ዛሬ እናረጋለን አልኳት መክሰስ ላይም በመሃል ፓፓዬም እንደዚህ አርገተሽ ብዬ ገዝቼላት ልጭላት እንደዚህ አብይ ምናምን ብያት በቃ ትንሽ ሆረር ነገር ስላለባት አስፈራራዋት ካላበለሻት ምናምን ብያት እና ይሄ ነገር አርኩት ጥራጥሬም ደግሞ ይሄ ምንድነው ንገረኛ ባቄላ ሽምብራ ስንዴ እነዚህ እና ሁለተኛ ደግሞ አይረን ንጥረት ምናምን ያላቸው ነገር ይሄን ያረኩ ነውና ከእኔም እንደዛው አራስ ነበርኩና ሰሞኑ ነው ስራ የገባሁት እሺ ጎበዝ ነው በቃ በኔ ያለው ተመክሮ ምናምን ያያዩሃት ነው በቃ በዛኛው ልጇም ትንሽ አሁን ራሱ እንኳን አሁን 6 ሰዓት አካባቢ ነው ሰርቼላት እንዴት እንደምሰራ ማሳየዋትና ጎበዝ ነሽ እሺ እንደዚህ እንደምሰራ ምናምን ማሳይቻት ከስራ መጥቼ ነው ስራ ልጄን አጥቼ እሷ ጋር ሄጄ አሳየዋት እንደዛ አረኳት አሁን ለማለት የፈለኩት አሁን እንዴት መሰለ ለሌሎችም የሚከታተሉን ስላለን እነሱም ትምህርት እንዲሆን ብዬ ነው ይሄ ነገር ያነሳው ቀጥይ እና አሁን ይሄ ዛሬ ፓፓዬና መክሰስ ላይ አልኳት መሃል ላይ ፓፓዬን ስጫት ብዬ በሲኒ አርጌ መጠኑን ለማወቅ እሱን አርግ ብዬ ሰጠዋት ይሄ የበቆሎ ዱቄትና እንቁላሉን አንድ ላይ አርጌ ስጫት ብያት መጀመሪያ ስትሰጠ በደንብ በላች ማሻአላህና በደንብ ነው ያጠፈጠበላች ውሃም ሰጠዋት ልኬት ይሄን ያህል መጠጣት አለባት ምናምን ብዬ ሚሊሜትሩን አሳየዋት እና አሁን ነገ ማለት ነው ይሄ በቆሎ ሰውነቷ ላይ አለርጂክ ምናምን ማያሳይ ከሆነ ሌላ አይረን የበለጸጉ ነገሮችን ብትጀምርስ ወይስ አቡኮዶን ጀምር እንዴት ነው ይሄን ልጠይቅህ ብዬ ጎበዝ አንቺ በጣም ጎበዝ ነሽ አሁን ምንድነው ብረት ያላቸው ደግሞ የእንስሳት ተዋጽኦ ምን ጀምረሻል ለማለት ነው ያልሽው በጠቅላላ ብጥሮን ከእንቁላል ውጪ ስጋ ምን ጀምራችሁላታል ምን ስጋ አለ እኛ ጋር ሁሉም ስጋ አለ በብዛት በሬ ነው እኔም አሁን ልጄን ሲጀምር በበሬ ነው የጀመርኩት እንጂ አያኛውማ ስለሚከብደው አላረገም በቃ አሁን እንዳልሽው አሁን ወቅቱ ደግሞ ትንሽዬ ስጋ በቋንጣም የተፈጨ ይሁን በስሎ የተፈጨም ቢሆን ስጋው ላይ ደግሞ ስጋ እየጨመራችሁ ከሰጣችሁ ያሽው ነገር አቮካዶ ምኑም ያልሽው በጣም ያንቺ
ትክክለኛ ነገር ነው። ላረክሽው ነገር በጣም ማመስገን እፈልጋለሁ። ለራስሽም ለጎረቤትሽም። እንዴት መሰለህ በተፈጥሮዬም አሁን 3 ልጅ ነው የወለድኩት። ይሄ 3ኛ ልጄ ነው። ልጆቼ አንድ አይነት ከፈጣሪ በታች ምንም ነገር መለያዛቸው ምን ሆስፒታልም ይዣቸው መላቀፍ አሜን ተመስገን። ጉንፋን ካልሆነ በስተቀር ማለት ነው። ጉንፋንም ይሄ ባህላዊ ነገር አለ አይደል? ታጠቢ ነበር እኔ አጠባለሁ። አሁንም አጠባለሁ። ልጆቹ ጉንፋን ሲይዛቸው ራሱ እንኳን ነጭ ሽንኩርት የለችም ትንሽዬው ጡጦ ውስጥ ጨምራለሁ፣ ጤና አዳም ጨምራለሁ፣ ዳማካሴ ጨምርና ጡጦ ውስጥ አድርጌ እሰጣቸዋለሁ። በሱ ነው የምትሰሪው? የት አካባቢ ነሽ? ሐረሪ ነኝ። በጣም ደስ የሚል ነው። ከዛ ድረስ ሆነሽ ገብተሽ ይሄንን ሐሳብ ስለሰጠሽን በጣም ነው የማመሰግነው። ለአካባቢውን ግን በጤና እንትናችሁ ግን ይሄንን ምክር የሚሰጡ ሰዎች አሉ? ወደ ጤና ሙያ ሲመጡ እናቶች ሲመጡ ከክትቢያት ይሄን ምክር ትሰጣላችሁ? አበላል ታስተምሯቸዋላችሁ? እኔ አሁን የሥራ ድርሻዬ ኮሙኒኬሽን ነኝ። ኮሙኒኬሽን ማለት ሁሉም ነገር ያካተተ ነው። እሺ በብዙ ነገር በእነዚህ ግንዛቤ ማስጨበጫ እርጉዝ ሴቶች ምናምን ላይ ብዙ ፕሮግራም እንሰራለን። ስንሰራ ምናምን እኔ ከሁሉዎቹም ጋር ስሳተፍ በቃ የራሴ እኮ አለ ክህሎት። አሁን ለምሳሌ እኔ ልጆቼ ጉንፋን ሲይዛቸው ጤና አዳም፣ ዳማካሴ፣ ነጭ ሽንኩርት ጡጦ ጨምሬ እሰጣቸዋለሁ። ግጥም የለም የፈላ ውሃ እንፋሎቱ ላይ አድርጌ ይሄ ለራሴም እሰጣለሁ። ማረጉ ባይኖረኝም ማለት ነው። ገባ? ለምን በራሴ ያየው ተመክሮ ነው። ገብቶኛል እኮ ተሞክሮም ይሰራል። ፕላስ ደግሞ አሁን ኤአይ ትጠቀሚያለሽ፣ ቻትጂፒቲ ኤአይ ምናምን ትጠቀሚያለሽ፣ ታነቢያለሽ። ከጉግል ውጪ ኢንተርኔት ትጠቀሚያለሽ። አንድ በአንድ ነው። ቼክ አደርጋለሁ ጉዳቱ ጥቅሙን ኤአይ ላይ ቼክ አደርጋለሁ። እሺ የረዳኝም እንደውም እሱ ነው። በቃ በርቺ። በጣም ነው የማመሰግነው። እሺ ዶክተር የማግዝህም ካለ አለው። እሺ ኤኒ ታይም እንደዚህ ስትገቢ ኤክስፒሪየንስሽን ሼር አደርጋለሁ፣ ቪዲዮሽንም አፕሎድ አደርጋለሁ ሌሎቹ ማስተማር እንዲሆን። በጣም አመሰግናለሁ። ታንኪ ዩ። እና አሁን ነገ እቺ የበቆሎ ዱቄትና እንቁላል ጀመርኩለት። ነገውን በዚሁ ትቀጥል ወይስ ነገም ሌላ ነገር ብታረጋ አይሻልም? እኮ መቀያየር እያለች እኔም እንደዛ ነው ያልኩት። ለምን መሰለህ አንድ ነገርን አንድ ቀን በላይ መቆየት የለበትም። ገና በቃ የኔን ሳይንስ በደንብ ሰምተሽዋል። እኔ ምግብ ሳይንስ ነሽ፣ አንቺ ግን በደንብ በልተሽዋል። በጣም ነው የማመሰግነው። የምሬን ነው የምልሽ። ታንኪዩ መልካም እድሜና ጤና ይስጥህ። አሜን። ጤናና እሱን ይያዝብህ። አሜን። አመሰግናለሁ። ትልቅ ነገር ነው። አመሰግናለሁ። እሺ ንጹህ። እሺ ሰላም እንዴት ነሽ? ደህና እግዚአብሔር ይመስገን አለ። እሺ አሁን የ9 ወር ልጅ አለኝ። ጡት አይጠባም። ወደ 4 ወር ድረስ ነው የጠባው። ከ4 ወር በኋላ ጡቴ በቃ ቀነሰ እና ዱቄት ነው የሚጠባው። የተመጣጠነ ምግብ አበላዋለሁ። ኦልሬዲ ባለፈው ስለ እርጎ ሰምቼ ነው ያልከውን። እርጎ እኔ ከ6 ወር አካባቢ ነው ያስጀመርኩት። ግን ወተቱን ገዝቼ ጤና አዳም አድርጌ ያሳድረውና ፍሪጅ ውስጥ ነገ ጠዋት ላይ ነው ሳይፈላ ነው ሳይፈላ። ለምን አሞብሽ አያውቅም? እስከ ዛሬ ተቅማጥ ምናምን ልጆች ይዞት አያውቁም? የለውም። እሺ እድለኛ ሆነሽ ነው። ግን ሁልጊዜ ባትዳፈሪና ወተቱን አምጥተሽ አፍልተሽ ትንሽዬ እርሾ ከበፊቱ ካልሆነ እንደዚሁም ይረጋል። ለልጅሽ እንደሱ ብትጠቀሚ፣ ላንቺ ደፍረሽም ከሆነ መቀጠል ትችላለሽ። ላንቺም አልመክርም። የከብቶቹ ጤና ብዙም አስተማማኝ ስላልሆነ ብዙ በሽታም ስላለ ሳምባ ነቀርሳ በሽታ አለ። ብዙ በሽታ ነው ከብቶቹ የሚይዛቸውና ካልፈላ ወተትም ይሁን እርጎ መዘጋጀቱን ብዙም አልመክርምና እንትን ብታስተካኪ። እሺ ጎመን እንዴት ነው መጀመር ያለበት? መቼ ነው መጀመር ያለበት? ያው ከ6 ወሩ ጋር ምግብ በምታዘጋጅበት ጊዜሽ አገንፍለሽ አብስለሽ ፈጭተሽ ማለት ነው። ከምግብ ጋር ጠፍቶ ወይ ውሃውን መጠቀም ማለት ነው። ካሮት፣ ጎመን የተቀላቀለበትን በስሎ ማለት ነው። ፈጦ ስለማይወስደው መፍጫ ካለሽ መፍጨሽ ሊጠፋ ይገባል ማለት ነው። በመምቻ ካለሽ ልሞ እንዲጠፋ ማለት ነው። እሺ አለኝ። በሱ ግን አሁን ኦሬዲ ጠጣር ያለ ምግብ ጀምሯል። ገብቶኛል እኮ። ስንት ወር ዋልሽኝ? አሁን ስንት ሆነ? 9 እኮ 9ም ቢሆን ማላመጥ አይችልም አይደለም? ጥርሱ ትንሽዬ ነገር። ስለዚህ ስጋዎቹንም ምኖቹንም ቢሆን በመፍጫ አትክልቱንም ምኑንም ጨምረሽ አብረሽ እየፈጨሽ እየቀላቀልሽ። ጥራጥሬ ነገር ምን ትጠቀሚያለሽ? አጥሚት እህል ብቻ። አጥሚቱ ከምን የተሰራ ማለት ነው? ጥራጥሬ ያለው ወይ? አጃ ገብስና ሽምብራ፣ አጃ ገብስ፣ ሽምብራ፣ አተር፣ ለውዝ ምናምን። ምንም ችግር የለውም። ያንቺ አታስቢ። በዚሁ ቀጥይ። ስጋዎቹን ጨምሬና እንትን በይ። ምንም አይሆንም። ያንቺ ጥሩ ነው ያለው። ሌላ ደግሞ የ2 ዓመት ከ3 ወር ልጅ አለ ደግሞ። በቃ የተመጣጠነ ምግብ ብቻ እየበላ፣ ይሄ የልጆች ምግብ የለም የሚሰራው፣ እሱም ብቻ እየበላ አድርጎ እንጀራ በወጥ ላይ ሆነ እስከዚህም ነው
እሱ እንዴት ነው ማስተማር የምችለው? ገብቶኛል። ስንት አመቱ ነው አሁን? 2 አመቱ? 2 ከ3 ወር። እንግዲህ አብረሹ በመብላት በማበረታታት ነው። መጀመሪያ ልምድ አድርጎት ስላልመጣ ነው። ግን እንጀራ በመተው የሚቀርበት ነገር የለም። ግን ወደ ራሱ መልመድ ስላለበት ወደ ትምህርት ቤትም በኋላ ስለሚመጣ እንደዚህ አይነት ነገሮችን መልመድ አለበትና አብራችሁ በጋራ ለመብላት ሞክሩ። የቤተሰብ ምግብ አብረሽ እሺ። መልካም መልካም መልካም። እሺ እሺ፣ እናመሰግናለን። መልካም እሺ፣ መልካም ቀን ለሁላችሁ። በጣም ነው የማመሰግነው ስለገባችሁ። ከምግብ ደህንነት ጋርና ጥራት ጋር ተያይዘው ጥያቄ ያላችሁ ካላችሁ ብዬ ነበረ። ስለገባችሁ ኤክስፒሪየንሳችሁን ሼር ስላደረጋችሁ የኔ ዶንት ዩዝ ፕሪ ሃርቨስት ኢንተርቫልስ አስፐር ኢንዲኬት ኦን ፕሮዳክት ሌብል ይላል። ምንድነው ፕሪ ሃርቨስት ኢንተርቫልስ አስፐር ኢንዲኬትድ? እሺ አዎ፣ ዱ ኖት ዩዝ ፕሪ ሃርቨስት ኢንተርቫልስ ምንድነው? የኔ ምን ለማለት ነው ብታግዢ? የኔ ፋርመር ዶንት አክሰፕት ዘ ሬት ኦፍ የኔ ትገቢ ትችያለሽ። ጥሩ ሀሳብ ያለሽ መሰለኝ እዚህ ላይ ያለሽ የኔ የሚል ገብተሽ ብታስረጂን ኤክስፒሪየንስ ያለሽ ትመስለኛለሽ። 2 ሀሳብ ሰጥተሻል። ዮርዲ ቢቲ ሳሎን ይላል። እሺ ዶንት ዩዝ ምንድነው ያልሽኝ? ማንጎ ተመርዟል እያሉ ነው። ውሸቱን ነው ልዩ ያልኳቸው። ቅድምም እያልኩ ነበር። ይሄ ማንጎ ተመርዟል የሚለውን ተውት ባካችሁ። ፈንገስ የነበረ ነው። ስለዚህ ልጣጩ ላይ ያለው ልጣችሁ መብላት ትችላላችሁ። ልዩ እባካችሁ በስንቱ ነገር ደንግጣችሁ ይሆናል። አንዴ ይላል የኔ ጌታ። እሺ የኔ ጌታ ልጅ እሺ ጎ አሄድ። እሺ አስገብቼሻለሁ። እሺ አመሰግናሽ ማሂ። እሺ ሄሎ። አቤት አቤት፣ ቀጥይ። እሺ መልካም፣ እንዴት ነሽ? እሺ እግዚአብሔር ይመስገን። ልጆቼ በንታ ናቸውና ምግብ 4 ወራቸው ነውና ምግብ ማስጀመር ፈልጌ ነበረ። እሺ ኪሎአቸው ስንት ነው ሲወለዱ? 2.7 እና 2.3 ነበሩ። በስንት ወራቸው ተወለዱ? 36 ዊክ። ኦኬ። አይ ጥሩ ነው ያሉት ያንቺ ፕሪማቹርም አይደለምና ለምን መጀመር ፈለግሽ? አንደኛው በጣም ምራቁን ያዝረከርካል፣ የሆነ ምግብ ፍላጎት አለው ትንሽ ተለቅ የሚለው። መጀመር ትችያለሽ፣ ችግር የለው፣ መጀመር ትችያለሽ። በምን ላስጀምራቸው? ዛሬ ካሮት ሞከርኩና ፈርቼ ተውኩት። አይ ገና ነው፣ ቆይ ካሮት ላይ እንደርሳለን። በአጃ በምናምን ገንፎ ሰርተሽ እንዲለምዱ ብቻ ነው፣ በቀጭኑ ምግብ እንዲለምዱ መጀመሪያ በትንሹ 2 ማንኪያ 3 ማንኪያ ነው። እሱ ጋር በኋላ ደርሽበታለሽ። አጃ ከምን ይሰራ? አጃ የሚባል አለ አይደለም? አጃ እህል፣ ከአጃ እህል ወይ ከጤፍ እህል ወይ ከገብዝ እህል ራስሽ የሰራሽው ካልሆነ ሰሪፋን መጠቀም ትችያለሽ። ኦኬ እሺ። ከአንድ እህል የተዘጋጀ ከሩዝም ከምንም ይሁን ከአንድ እህል የተዘጋጀ በኋላ ደግሞ ጥራጥሬ ጨምረሽበት እየቀላቀልሽ ጀምሪና መጀመሪያ አሁን አንጀታቸው እንዲለምድ ብቻ ማለማመጃ ብቻ ነው። በማንኪያ ይወስዳሉ ወይ ከጡት ወጥተው ይሄንን ያረጋሉ የሚለው ብቻ ላይ አተኩሪና በኋላ ያልሽውን ካሮቱን ምኑን ፈጭተሽ ጥራጥሬውንም ስጋውንም ያልሽውን ኦትስ ማለት ነው ይልሻል። ማለት አጃ ያልኩት ኦትስ ማለት ነው። እንትን ካለ እሺ በርቺ። ጥሩ ነው ያሉት መንታ ሆነው 2 ከምናምን እድለኛ ነሽ። ጥሩ ነው። እሺ ዶክተር አመሰግናለሁ። መልካም ቀን። እሺ መልካም ቀን። እሺ አመሰግናለሁ ለነበረን ጊዜ። ስለዚህ ሳጠቃልል የነበረን ዛሬ ከእርሻ እስከ ማዕድ የምግብ ደህንነትና ጥራት በኢትዮጵያ ነው የሚለው። ስለገባችሁ በጣም አመሰግናለሁ። ምግብ በየደረጃው እንዴት ይጠበቃል ነው። ምግቡ ካልተጠበቀ በሽታ ነው። ምግባችን ያመናል። አደጋዎቹ በጣም ከባድ ናቸው። ህፃናቶች በጣም ይታመማሉ። ቅድም ሰምታችኋል። ካንሰር የተያዙ ከጸረ አረም ቅሪት ጋር በመውሰድ ካንሰር የሚይዛቸው ብዙ ልዩ ሰዎች አሉ። ስለዚህ ከእርሻው ጀምሮ ጥንቃቄ አድርጎ። አመሰግናለሁ። ከፋ ኮርነር ድረ ምርት ነው ማቀነባበር በቻላችሁ አቅም ደግሞ ገብታችሁ ዶክተር አሻግሬ ዩቲዩብ ባዮ ላይ ሼር አድርጌያለሁ ላለው ሰዎች ሼር አድርጉ። ነገ ከቻልኩኝ በተመሳሳይ ሰዓት ለመግባት እሞክራለሁ። እንወያያለን። ለነበረን ጊዜ አመሰግናለሁ። መልካም ቀን።